ሰላም ጤና ይስጥልኝ ውድ የዶርዜው ቲዩብ ቤተሰቦች እንደምን አላችሁ? ታሪኩ ሰማንያ ነኝ። ዛሬም እንደተለመደው አንድ እንግዳ ይዤ ቀርቤያለሁ። የዛሬዋ እንግዳ ትንሽ ለኔም ከበድ ትላለች፣ በእናንተ ዘንድም የምትወደድ ናት። ተወዳጇ ከመዝሙሮቿ መሃል በርባን እኔ ነኝ በሚለው ዝማሬዋ ትታወቃለች። ብዙ ዝማሬዎቿን የምትወዱላት ይኖራል፣ እኔም አለው። ግን ይሄ መዝሙር ደግሞ ለኔ ልዩ ትርጉም አለው። እጅግ በጣም የማደንቃት የማከብራት ዘማሪ ትዕግስት ስለሺ የዛሬ የዶርዜ ቲዩብ እንግዳችን ናት። ትንሽ ቆይታ እናደርጋለን። የአብሮነት ቆይታችሁን ከኛ ጋር እንድታደርጉ በድጋሚ እንጋብዛለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሰዎች ተደራሽ እንዲሆን ላይክ አድርጉ። ኮመንታችሁ ሀሳባችሁ ይገነባናል። ኮመንታችሁን ጻፉልን። መልካም ጊዜ። ቲጂ አይዞሽ። ኢንተርቪው መጀመሪያሽ አይደለም? ካም በፊት አንዴ አድርጌያለሁ። አንዴ ብቻ ጨዋታ ከማውቀው ጓደኛዬ ጋር እንደ ጨዋታ ነገር እንደ ቀልድ ነው እንትን ያለው እንጂ አንዴ ብቻ እንደዚህ ኢንተርቪው ብዬ ስለማልሄድ ኢንተርቪው አላልኩትም እንጂ እንደዚህ አይነት ኮንቨርሴሽኖች ካም በፊት ሌላም አንድ ሁለት አድርጌያለሁ። በጣም መዝሙርሽን ማግኘት አገኝሻለሁ ካልኩ ወይም ደግሞ ከባለፈው ምርቃት ላይ አገልግሎት ስታርጊ ዝማሬ ላይ ካየሁሽ ጀምሮ በጣም ነበር ሳደምጥሽ የነበረውና መዝሙሮችሽን ዩቲዩብ ላይ እየገባው እግዚአብሔር ይመስገን ጥሩ መተግበሪያ ነው እየገባው እኔም እየተባረኩበት በጣም ደግሞ እየተደመምኩኝ ቆየውና በጣም የምትከርሚ ድምጽ አይነሽ፣ የሚያስቀና ድምጽ አለሽ። እግዚአብሔር አምላክ አገልግሎት ዘመንሽን ይባርክ ማለት እወዳለሁ። አሜን። ለኔ የመጀመሪያዬ ነው ከብዙ እንግዶች ማለት በመንፈሳዊ ሕይወት ዙሪያ እንዲህ እግዚአብሔርን ከሚያገለግሉ በቤተ ክርስቲያን ደጅ ከማይጠፉ ሰዎች የመጀመሪያዋ ነሽ ብዬ አስባለሁ። በአንቺ ቤቴ ይባረካል ብዬ አስባለሁ። ምክንያቱም ውሎሽ ምናልባት እንድጠጋሽ ያደርገኛል ብዬ አስባለሁ። እግዚአብሔር ለዛ መልካም ፍቃዱ ይሁን። እንግዲህ እንዳልክ አሜን። ግን ያው እንደዛ አይደለም፣ እንደዛ ብዬ አሜን ማለቱም ይከብደኛል። ሁላችንም ለእግዚአብሔር የምንቀርብበት መንገድ የተለያየ ነው። እንዴት እንደምናሳየው ይለያያል እንጂ ቤቱ ስለቀረብኩኝ አንተ ደግሞ ወይ እንደኔ በተደጋጋሚ የማትመጣ ከሆነ ያ ማለት ከእግዚአብሔር ርቀሃል ማለት አይደለም። እርግጥ መምጣት ወደ ቤቱ መቅረብ መምጣት በጣም ያስፈልጋል። ግን እኔን በይበልጥ የቀረበ አያረገኝም እና እንዳሰብክልኝ ያርገኝ። እሺ እቀበላለሁ፣ እስማማለሁ። እንድትጨናነቂብኝ አልፈልግም። ትንሽ ላላ ብለን እንደው ካሜራ ፊት እንዳልሆንን አስበን እንድንጫወት ፈልጋለሁ። እሺ እንግዲህ በመዝሙሮችሽ መሃል ለቅዱሳን መላእክቶች፣ ለእግዚአብሔር፣ ለኢየሱስ ክርስቶስ እናት ለድንግል ማርያም ዘምረሻል፣ አወድሰሻል፣ ተቀኝተሻል። ከዛ መሃል ደግሞ ለሊቀ መላኩ ለቅዱስ ሚካኤል ያዜምሽው የዘመርሽው ዜማ አለና መዝሙር አለ። ዛሬ ደግሞ በዴንቨር ኮሎራዶ የቅዱስ ሚካኤል ዓመታዊ ንግስ ዋዜማ ላይ እንገኛለን። ኢትዮጵያ ትላንት ተከብሯል። ይሄን እየቀረጽን ያለ ነው ለተመልካቾችም ግልጽ እንዲሆን ቅዳሜ ቀን። ስለዚህ ወዳጁ እንደመሆንሽ መጠን እንኳን ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሰሽ ማለት ነው። አሜን። እንኳን አብሮ አደረሰን ሁላችንንም ለኃያሉ ለታላቁ መልአክ ለፈጥኖ ደራሹ መልአክ ቅዱስ ሚካኤል እንኳን በዓል እንኳን በሰላም አደረሰን። ነገ ደግሞ ንግሱን ቤተክርስቲያን ተገኝተን በደንብ እናከብራለን፣ እናነግሳለን። እዛው ደግሞ እንገናኛለን ድጋሚ ነገ በደንብ ይገኛሉ። ስለዚህ ነገ አገልግሎት ይኖርሻል፣ የዝማሬ ማለት ነው። ታድዬ ነገም ልሰማሽ ነው ማለት ነው። እውነት በጣም ነው። እኔ እንትን ድምጽሽ ባለፈው ሳገኝሽ ከአቦነሽ ድምጽ ጋር ይገናኝብኛል አልኩሽ አይደል? እዛ አገልግሎት ላይ ስትዘምሪ ሳይና በጣም ደስ የሚል ወኔ ነው የነበረሽ እና እንደው ሰው ልጁን ሲድር አላርለ እንደው በዓለማዊ ጭፈራን በምንም እንደው ድክም እስኪል ድረስ የሚለው አንቺ ደግሞ ለእግዚአብሔር ትሆኚ የነበረው ነገር ስሜትሽ በጣም የሚጋባ ነበረ። ትንሽ ቤቱ አዳራሹ ሰው ከመሙላቱ የተነሳ ሙቀት ነበር። ቢሆንም ግን
ሰው እስኪቀልጥ ድረስ የነበረሽን ወኔ ተመለከትኩና ቀናው መንፈሳዊ ቅናት እንደዚህ በሆንኩኝ ላብ እስኪያልበኝ ብዙ መድረኮች ያሳለፍኳቸው አሉና እንደው ባንቺ መንገድ ደግሞ ቢሆን ብዬ መንፈሳዊ ቅናት የቀናውበት ጊዜ ነበር ማለት እወዳለሁ። ዋው በጣም በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጸሎት አስበን እንግዲህ እስከሚያልቅ ድረስ ጉዞ እስከ መጨረሻው ድረስ ትግል ስለሆነ የክርስትና ጉዞ እንደዚህ ሲል ሰው እንደመስማት አይቼ ስዘምሪ መዘመር ፈለኩ ማለት ይሄ ነው። ብርሃናችሁ በሰው ፊት ይብራ የተባለው ይሄ ነው እንግዲህ እና እኔ አይደለሁም ቃሉ መንፈስ ቅዱስ ነው እንደዛ ያሳሰበና አንድ ቀን ደግሞ አይቀርም እግዚአብሔር የዛ ሰው ይበለን፣ እድሜ ጤናውን ይስጠን። ምናልባት ዛሬ ደግሞ ለድፎ ይቅርታ ጠይቃለሁ። ድፎ ዴንቨር ላይ ያልዞርኩበት ቦታ የለም። ስንዴ እዚህ ሀገርም ጠፋ እንዴ እስክል ድረስ አንድ ወቅት ስንዴ የሚላክበት ሀገር ነበረ፣ ላኪ ነበረች ሀገሪቱ። እንደው ማስመጣት ጀመረች እንዴ እስክል ድረስ ታዘብኩኝ። በስተመጨረሻ አምባሻውን ሳገኝ ግን በጸጋ ነው የተቀበልኩት። አምባሻውን ስም ቆርሰው እንደተመለከትሽው ደግሞ እንትን የለውም ይሄ የድሮ አምባሻ ቦይ ወጥቶለት ምናምን ነውና ብቻ እግዚአብሔር ይመስገን ለበረከት ያለው። አሜን። ቲጂ ወደ ጨዋታችን ከመግባታችን በፊት አገልግሎት እንዴት ነው? አገልግሎት እግዚአብሔር ይመስገን በጣም ቆንጆ ነው። በጣም ቆንጆ ነው። እንበረታበታለን፣ በረከትም እናገኝበታለን። በጣም ደስ ይላል። ቆንጆ ነው። የመባረኪያ መንገዳችን እግዚአብሔር ይመስገን። አሜን። በዚህ አጋጣሚ ያው ከውድ ጊዜሽ ዛሬ በጣም በዋዜማው ላይ በጣም ብዙ ስራ እየሰራሽ እንደሆነ እየደከምሽ እንደሆነ አውቃለሁ። ነገ ደግሞ ዝማሬ ያለሽ በደብሩ ቆመሽ ትዘምሪያለሽ እና በዚህ ሁሉ ጊዜሽን ቀንሰሽ ሰዓት ንቂ አክብረሽኝ ታሬ በእውነት እመጣለሁ ብለሽ ካልሽውም በላይ ደግሞ ራስሽ እንደውም ተጨንቀሽ አስታውሰሽኝ እዚህ ስለመጣሽ በዶርዜው ቲዩብ ተመልካቾችና ባሪም በራሴ ስም አመሰግናለሁ። ውሃውን እንጠጣለን። ይህ የኮሎራዶ ውሃ ነው እንግዲህ እኔ ጋር ብቻ የሚገኝ ማለት ነው። እሺ ትዕግስት ስለሺ ስምሽ ታጋሽነትን ስለሺ ሲባል ደግሞ ስለ ሺዎች ስለሺ ብዙ ነገር ትርጓሜ ይኖረዋል ብዬ አስባለሁ። ምናልባት በክርስትና ህይወትሽ አገልግሎትሽ ላይ በምታያቸው ብዙ መከራ በምታዩ ብዙ ዓለም አለ አይደለ? የሚያታልል ዓለም ነው። ዓለም አታላይ ናት። እነዛ ነገሮች ላይ ምናልባት ወስነሽ አሁን ባለሽው በመንፈሳዊ ህይወትሽ ላይ ስምሽ እንደው ወደፊት እንድትቀጥይ እንድትባረኪበት የስምሽን ትርጓሜ እያሰብሽው እንድትሄጂ አድርጎሻል? ብርታትን ይሰጥሻል? ያው ክርስትና ብዙ ፈተና አለው በሚል ነው። በትዕግስት ሺዎችንስ እንደው እንደ ስምሽ አልፌያቸዋለሁ ብለሽ ታስቢያለሽ? አይገርምም? በዚህ እንደዚህ አስቤው አላውቅም። ስሜ ኮመን ስም እንደሆነ ብቻ ማሰብ እንጂ ትዕግስት እንደው የሚገርምህ በጣም ታስቸግሪ ነበር። የሆነ ነገር ከያዝሽ አትለቂም ልጅ እያለሽ አሉና አንድ ነገር ከጠየቅሽ በቃ እሱ እስኪደረግ አታቆሚም እና እንደው ምን አለ ትዕግስት ቢኖርሽ ተብዬ ነው። ትዕግስት ለማግኘት እንኳን ትዕግስት ሊኖር እንደው ምን አለ ትዕግስት ቢኖርሽ ተብለሽ ነው። ትዕግስትን የሰጠሽ ትዕግስትን ከመመኘት የተነሳ ነው ባንቺ ላይ እንደዛ በለው። በእርግጥ እንዳልከው የክርስትና ሕይወት ቢሆን የዓለማዊ ሕይወት ቢሆን ያው የክርስትና እና የዓለም አንድ ላይ ነው የምንኖረው። በዓለም ላይ እየኖርን ከባድ ጊዜዎች ኦፍ ኮርስ ይኖራሉ፣ ፈተናዎች በጣም ይኖራሉ። ግን በእኔም በስሜም ሳይሆን በእግዚአብሔር ቸርነት በሱ ረዳትነት ብዙ ነገሮች እያለፍን በየእድሜ ልካችን እንደ እድሜያችን መጠን የሚመጡ ፈተናዎች አሉ። እንደ ትከሻችን ስፋት አይደል? በዛው ጊዜ በምንችለው ልክ ፈተና ሲመጣ እግዚአብሔር ደግሞ ያሳልፋል እና እያለፍን እየወደቅን ደግሞ ከምንወድቀው ውድቀት እየተማርን ሁላችንም እንደዛ አለን፣ እዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። አሜን። ግን ከትዕግስት በፊት ማን ነበረ? ማንም የለኝም። በቃ ዝም ብሎ ኢትዮጵያ ቶሎ አይወጣም አልስም እንደዛ መሰለኝ እንግዲህ እና በቃ በጣም አንድ ነገር ከያሻ አትለቂም ይላል እስካሁን ያነሳሉና
አለ ትዕግስት ቢኖርሽ ተብዬ አይገርምም። እኔም የሆነ ማስታውሰው ስም ነበረኝና እንደ ማለት የመጀመሪያ ስሜ ለማ የሚል ስም እንደነበረኝ እንደው ጭላንጭል ማስታውሰው ትውስታ አለኝና ምን ይሉኝ ነበር መሰለሽ? ለማ ከፈረስ ወርቆ ከንፈሩ ደማ እያሉ ያበሽቁኛል። እና ከዛ በጣም ይሄን ስም አልፈልገውም ምናምን ስል ያው ታሪኩ ተባልኩና በታሪኩም ያው ይገጥሙብኝ ጀመር። ያው አስፈላጊ አይደለም ሲገጥሙብኝ ከዛ ፋዘርን ይሄ ስም መቀየር አለበት ስል አንተ ከዚህ ስም ውጭማ የትም የለህም አለኝ። ታሪክ እያሳየኸኝ ያለ ልጅ ነህና አለኝ። ግን ነፍሱን ይማርና አባቴ ሚኒስትሪ ላይ 6ኛ ክፍል ሚኒስትሪ ስደርስ ስምን አስቀይራለሁ። ያው ሚኒስትሪ ላይ ያልነበር ስም የሚቀየረው አስቀይራለሁ ይለኝ ነበርና እሱም ስሜን ሳያስቀይረው ነፍሱን ይማርና እንደው በአጋጣሚ ህይወቱ አለፈ። ያው በድንገተኛ ስለነበርና ግን አባቴ ቢኖር ምናልባት በህይወት ታሪኩ ተብዬ አልጠራም ነበር። ምናልባት ያሰብከው ስም ነበር? እኔ አይደለሁም ያው ከቤተሰብ አይደለም የሚወጣው። ቢቀይርልኝ እንኳን እንደው ይመጥናል ልጅ ከታሪኩ ወደ የት ልውሰደው ብሎ የሚጨነቅ ይመስለኛል። ግን የሆነ ስም ግን ይኖረኝ ነበር ብዬ አስባለሁ። በታሪኩ አልጸናም ነበር ማለት ነው። እግዚአብሔር መልካሙን ታሪክን እየጻፈ ግን ያው እግዚአብሔር ይመስገንና ስሜ ከአባቴ ከአያቴ ጋር ተጠራ። ምናልባት ዛሬ ወዳለሁበት ህይወት እንዲያመጣኝ ምናምን ነገር አንዳንዴ አይደለ ስም ይወጣል፣ ከቤት ይደርሳል ጎረቤት ይባላል። ይኸው ከጎረቤት ከሀገር ቤት ወጥቶ ዓለም ላይ ስሜ እየመጣ ነው። እግዚአብሔር ይመስገን። አሜን አሜን። ዘማሪ ለመሆን ያነሳሳሽ እንደው ምንድን ነው ልልሻ? ዘማሪን አይተሽ ወይ ቤተክርስቲያን አይተሽ የቤተክርስቲያን ፍቅር አድሮብሽ እግዚአብሔር መንፈስ አድሮብሽ ልትይኝ እንደምትችይ አውቃለሁ። ግን እንደው ዘማሪ ለመሆን መጀመሪያ ጊዜ ትዝ የሚልሽ ያሰብሽበት ጊዜ አለ? እንደ ትውስታ ካለሽ? ምናልባት እንትኑ የተጸነሰው ብዬ የምገምተው እንደው የመዝሙርን ፍቅር መንፈሳዊነት ወይም ደግሞ የዚህ የመንፈሳዊ መዝሙር ፍቅር ውስጤ ተጥሏል ወይም ተጸንሷል ብዬ የማስብበት ጊዜ በጣም ህጻናት እያለን እኛ አካባቢ እኔ ጦር ኃይሎች ቀጠና 2 ሰፈር ልጅ ነኝ። እዛ ነው ያደግኩት እና እኔ አካባቢ ራቅ ብለው ነው ቤተክርስቲያኖች አሉት። በእርግጥ ደብረ ድራስ የሚባል ቅዱስ ጊዮርጊስ አለ ራቅ ብሎ። በብዛት ህፃናት ሆነን ፍልሰታን ልናስቀድስ የምንሄደው ከኛ ሰፈር ቀራኒዮ መድኃኔዓለም የሚባል በጣም ትልቅ የጥንት ቤተክርስቲያን ነው። እዛ ነው የምንሄደው ዋክ አድርገን በእግር ውስጥ ለውስጥ። ከዛ ሜክሲኮ ልደታ፣ ብስራት ገብርኤል እነኚህ ናቸው ዙሪያችንን ያሉት። እኛ ራቅ ይላሉ። ኢየሱስ ገዳምም አለ። እኛ ጋር የቀረበ አጥቢያ የለንም እና አንድ ታለች አሁን ምንስታ ነው የምትኖረው፣ ሰብለ ወንጌል ትባላለች። እኛ አባቡ በሚል እናቃት በልጅነት እና የቀራኒዮ መድኃኔዓለም ሰንበት ትምህርት ቤት ነበረች፣ ሰንበት ተማሪ ነበረች እና ታመጣና መዝሙሮች ምናምን ትምህርቶች ታመጣና እኛ ሰፈር ያሉ ህፃናትን ሰብስባ ደግሞ ታስተምረናለች። እኛ ወደዛ ሂደን ሰንበት ትምህርት ቤት መማር ስለማንችል ሰብስባ ታስተምረን ነበር። ያኔ በጣም ህፃን ነበርኩ እኔ እስከማስታወስ ሜቢ 5 ዓመት ምናምን ቢሆነኝ ነው እኔ እና ከኔም በላይ ያሉትም ከኔም በታችም የኛም ኤጆች ተሰበስብና የሆነ ግቢ ተፈቀደላት ከኛ ቤት ጎን እዛ አስቀምጣን የተማረችውን መጣ ታስተምረናለች። መዝሙር ያጠናችውን መዝሙር የጻፈችውን መጣ ታዘምረናለች። ንግስ ሲኖር ቀራኒዮ በክላሰር እንትን እንሰራለን። በግል ትሰራላችሁ? በግል ክላሰር ነው የሚባለው። ዶሲ አይደል? ለዛ ነው ያ እኛ ድሮ እንግዲህ ክላሰር ነበር የምንለው። ምን ማለት እንደሆነ አዲስ አበባ ትንሽ ቋንቋችሁ ለየት ይላል። እኛ የክፍለ ሀገር ልጆች ሐዋሳ ዶሲ ነው የሚባለው አይደል? ይሄ ማመልከቻ የምትጽፊበት ወረቀት የሚገባታል። ወፍራም ወረቀት በሱ እንትን እንሰራለን። ዩኒፎርም እነሱ ትላልቅ ሰንበት ትምህርት ቤት ያሉ በደንብ በጨርቅ የተሰፋ ነው። እኛ በክላሰር ይሰራልናል መስቀል ምናምን ተደርጎ ከዛ ካባ ያረጀ ካባዎች ምናምን ደግሞ ዶኔት ታስደርግና አምጥታ ትሰጠናለች። እሱን ለብሰን በሰልፍ ቀራኒዮ ድረስ እየሄድን እናነግሳለን። ንግስ ሲኖር በጣም ሞቲቬት ነበረች። በቤተ ክርስቲያን ዘማሪ ሆናችሁ ነው ወይስ በግል? ይኸው እሷ ይኸውልህ ሰንበት ተማሪ ናት እና በጣም ውስጧ የማስተማር ከዚህኛ የትም መሄድ አንችልም፣ ቅርብ አጥቢያ የለንም። እንደዚህ ተለቅ ሲሉ ይሄዱና ይማራሉ እንደሷ። መጥታ እኛን ታስተምረናለች። እዛ ንግስ ሲኖር አሰልፋ እየዘመርን እንሄዳለን።
እና በቃ ያቺ ናት ያለችን የነበረው እና እመቤታችን ጽዮን ማርያም አጉስታ ደብረ ጽዮን ማርያም ነው የምትባለው። ያኔ እሷ ስትተከል እንግዲህ የዛሬ 20 ዓመት ምናምን ይሆናል 21 22 ማለት ስትመጣ ያኔ ሰፈራችን ውስጥ ቤተክርስቲያን ኖረ። ያኔ ልጆች እያለን ግን የጀመርነውን ጉዞ እሷ ወደዚህ ሀገር መጣች። የምታስተምረን ሰብለ ወንጌል ትባላለች። ከዛ በኋላ እኛም በቃ ታጽፈን ነበር መዝሙር። ያን መዝሙር የጻፍነውን እየዘመርን ምን እያልን ውስጣችን ለመጀመሪያ ጊዜ ተቀምጬ መዝሙር የዘመርኩት ያኔ ነው። ውስጤ የሆነ ነገር ደውም በቃ ትዝ የሚሉ መዝሙሮችም አሉ በልጅነቴ ስዘምር የነበረው። ከዛ ለረጅም ጊዜ በቃ እንዲሁ እሱ ቀርቶ ኖርማል ኑሮ ኖረ። ከዛ እመቤታችን መታኛ ጋር ስትተከል ሰንበት ተማሪዎችን ልጆችን መሰብሰብ ጀመሩ እና ያው ሰበሰቡን። ከዛው ካጥበ ያሉ ራቅራቅ ካሉት መጥተው ያቋቁሙናል። ሲሰበስቡ በደንብ መዝሙር እችል ነበር እኔ። አንዳንድ ልጆችም እንደዚህ ትንሽ ትንሽ ዘምራለሁ ሰማለሁ ምናምን። ከዛ በኋላ በቃ ስንዘምር እመቤታችን መጨረሻ ላይ ወይ ከቅዳሴ በኋላ ምናምን ዘምሪ ሲሉን ስዘምር ምናምን ድምፅሽ እኮ ያምራል እንደው ለምንድን ነው በቃ ምናምን ሲሉ ማህበር አለን ጽዮን ማርያም መሰረተ ራሳችን ልጆቹ ነን ያኔ መሰረት ነው ማህበር ላይ ስዘምር ምን ስል ቆመሽ ዘምሪ ድምፅሽ ያምራል ሲሉ ምን ሲሉ በዛው ለምን አልዘምርም መዝሙሮችን ማዳመጥ ኢንትረስትድ ይሆንኩ መጣ። ከዛ በቃ በዛው አንዳንድ እያለ ነው እንትን ያለው። ግን የመጀመሪያው የተጸነሰው ብዬ ማስበው የመዝሙር ፍቅር እንደዚህ የጉባኤ የመንፈሳዊነት ምናምን ፍቅር ያኔ በልጅነት እየተጀመረው ነው። በጣም ደስ ይላል። አሜሪካን የመጣችው አንቺን ምክንያት የሆነችሽ ያቺ ሰንበት ተማሪም እግዚአብሔር እንደው ዘመኗን ይባርክ። አንቺን የመሰለ ልጅ እንዳታመልጠን ወደ ሌላ ዓለም እንዳትሄድ የዛን ጊዜ ነው የገራችሽና ክብር ይገባታል ለሷ። ያው አንዳንድ ጊዜ መንገዶች ሰዎች አይደሉ መንገድ የሚያሳዩሽ እና እግዚአብሔር በሰዎች ላይ አድርና ትክክለኛ መንገድሽን የሚያሳዩሽ ሰዎች ናቸውና እግዚአብሔር ይስጣት። ባገኛት እኔ ራሱ በጣም በደስታ ነበር አለች። እስካሁን ታገለግላለች። አሁን ለጉባኤ ሲሄድ ምን ይሰማታል? ውይ በጣም አለቀሰች። መጀመሪያ ሚኒሶታ ተጠርቼ ጉባኤ ሲሄድ ተገናኛችሁ። የመጀመሪያ የተገናኘን ጊዜ በቃ እሷም አለቀሰች እኔም አለቀስኩ። በጣም ኢሞሽናል ሆነን ከዛ በፊት በስልክ ያው እናወራለን መዝሙሩንም ምንም በቃ ሰማ እናወራለንና ያቺ ትንሽ ልጅ ነሽ አሁን የምትዘምሪው ምናምን ትላለች። በጣም ፕራውድ ይሰማታል። በጣም በቃ ደስተኛ ናትና ያኔ የነበረውንም ነገር ታስታውሳለች። ያኔ እኮ ስትዘምሪ በቃ መዝሙር ትወጂ ነበር ምናምን ትለኛለችና መጀመሪያ ስንገናኝ ጉባኤ ተጠርቼ ምንስታይቼ ሁለታችንም ነን ያለቀስን። ደስ የሚል ኢሞሽናል የሚያደርግ ጊዜ የሚገርም እውነትሽን ነው። ከዚህ በላይ ምን ኢሞሽን የሚያደርግ ነገር አለና በጣም ይገርማል። አጋጣሚ በእንዲህ አይነት ነገር ሲሆን ደግሞ በጣም ደስ ይላል። በጣም እንዳያልፍ ነው ያ ጊዜ። ብዙ ሰዎች ብዙ አገልጋዮች ብትጠይቅ ቅድም እንዳልከው ከልጅነታቸው ጀምሮ ሰንበት ትምህርት ቤት ነው ያደጉት። እንዳልኩኛ ጋር በቅርበት ሮጥ ብለህ የምትሄድበት ሰንበት ትምህርት ቤት ስለሌለ ቤተክርስቲያን ስለሌለ እሷ አመጣችልና እሷ ራሷም ልጅ ነበረች፣ ብዙ አይደለም የምትበልጠን። ግን ያንን ሀሳብ ወደ ውስጧ ያመጣ መንፈስ ቅዱስ እንግዲህ ለእኛም እንድትተርፍ አድርጓታል። በጣም 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 ይገርማል። በድጋሚ የምንገኘው ዶርዜው ቲዩብ ላይ ነው። ዶርዜው ቲዩብ ላይ የተለያየ እንግዶችን በማምጣት ስለ ህይወት ውጣ ውረድ፣ ስለ ፍቅር፣ ስለተለያየ ስኬታቸው የሚያወሩበት ነው። በተለይ በአርት ዙሪያ ደግሞ ብዙ ሰዎችን እዚህ ቦታ ላይ እያቀረብን በአርት ዙሪያ ያላቸውን አርት ያካፍሉናል፣ ልምዳቸውን። እንዲሁም ደግሞ ታሪክ ያላቸው ታሪኬ እዚህ ቦታ ላይ ቢነገር ብዙዎችን ያንጻል፣ ብዙዎችን ያስተምራል፣ ብዙዎችን ይገስጻል የምትሉ ሰዎች ለየት ያለ ታሪክ አለኝ የምትሉ ከስር ባለው ስልክ ቁጥር በተደውሉልን የቴክኒክ ኦፕሬተሩ ስልኩን ያነሳና ከኛ ጋር ያገናኛቸዋል። እዚህ ቦታ ተቀምጠን ለመጨዋወት ያበቃናል ማለት ነው። በድጋሚ አብራችሁን ቆዩ። ሰብስክራይብ አድርጉን። ላይክ፣ ሼር፣ ኮሜንት ሁሉ የእናንተ እገዛ ያስፈልገናል። በድጋሚ የምንገኘው ከዘማሪት ትዕግስት ስለሺ ጋር ነው። ቆንጆ ቆይታ ያደረግን እንደሆነ ይሰማኛል። መልካም ጊዜ ቲጂዬ። ሚካኤል እንግዲህ ይለይብኛል የሚለው የአቤል መክብብ ነው። የአቤል መክብብ ይለይብኛል ሚካኤል ይለይብኛል።
በክንፉ ሸፍኖ በቤቱ አሳድጎኛል ይላል። በጣም ደስ የሚል መዝሙር ነው። ያው ለሱ ትርጉም ስላለው ከሚካኤል ጋር ያለው ከደብሩም ጋር ከምኑም ጋር ያለው ነገር ስለሆነ ነው እና ብዬ አስባለሁ። እያንዳንዱ ሰው ያው የሚለይበት አለ አይደለ? ምክንያታዊ በመሆን ነው ብዬ አስባለሁ። እና ከመዝሙሮች አንዱ ስለ ሚካኤል እንግዲህ ተቀኝተሻል። ነገ ደግሞ ሚካኤል ነው። ስለዚህ ትንሽ ደግሞ ያቺን ድምጿ የሚያምረውን ብዙዎች በመንፈሳዊ ቅናት እንግዲህ ዘማሪ ቦንኩ በሷ ቦታ ቦንኩ የሚሏትን ትዕግስትን ድምፅ እዚህ ድረስ አምጥተንሽ እንደው ሳንሰማ ደግሞ ማለፍ ይከብዳል። በነገራችን ላይ የዘማሪ ድምፅ እውነተኛ ድምፅ ምንድነው የሚገመገም ትክክለኛ ማርክ የሚሰጠው ነው። የሙዚቃ መሳሪያ የለም፣ ጉንፋን ነው ምናምን የለም፣ ዘማሪ ጋር ምክንያት የለም። እንደወረደ ስለሆነ የሚካኤልን ዜማ ብታዜምልን ደስ ይለኛል። መላከ ኪዳኑ ለክርስቶስ መላከ ምክሩ ለልዑል ወማርያም እምነ ርዕሰ ሊቃናት ሚካኤል ባርክ ባርክ እግዚኦ በበትረ መስቀልከ ሳህል መላከ ኪዳኑ ለክርስቶስ መላከ ምክሩ ለልዑል ወማርያም እምነ ርዕሰ ሊቃናት ሚካኤል ባርክ ባርክ እግዚኦ በበትረ መስቀልከ ሳህል። ውር ያደረገኝና ድምፅሽ ማለት የመንፈሳዊ ነገር ብዙ ጊዜ እንዲሁ ዝም ብለሽ የምትዘይበት ሳይሆን ተረጋግተሽ የምታደምጪውም ነው አይደለ? በጥሞና የሆነ መዝሙሩ ሲመጣ ራሱ መስቀል አደባባይ ስትቆሚና ቤተክርስቲያን ግቢ ስትቆሚ አንድ አይደለም። ቤተክርስቲያን ግቢ ስትቆሚ የሚሰማሽ አለ አይደል? ሰላማዊ ነገር፣ ጫጫታ የለም፣ ወከባ የለም። የሆነ ሰላም ያለበት ቦታ ስለሆነ ውስጥሽ ሰላም ይረጋጋል። የረጋ ውሃ፣ ማበል የሌለው ውሃ ድምፅሽም ይዛን ያለው እና ከመዝሙሩ ጋር ዝማሬ መላክ ያሰማልን። እግዚአብሔር አምላክ አገልግሎትሽን ይባርክ። በእውነት እኛም ድምፅ አለን እያልን ነው እየጣርን ነው ያለሽ። በጣም እውነት በጣም የሚገርም ድምፅ ነው ያለሽ። አድማጮቻችን እንግዲህ ከ10-15 እንደምትሰጧት እርግጠኛ ነኝ። መቼም 9 ለተማሪ ነው 9 አይሰጥም፣ ምንድን ነው 100 አይሰጥም የሚባለው እንጂ 100ም ብትሰጡ አልተሳሳታችሁም ለማለት እንወዳለን። ሁላችንም በኃጢአታችን ልክ እንደው በእግዚአብሔር ደረጃ ብንመረመር እግዚአብሔር አምላክ ሲፈጥረን 10ቱን ትእዛዛትን አስቀምጦልናል አይደል? በኃጢአት እንዳንጠፋ፣ ኃጢአትን እንዳንሰራ፣ አትስረቅ፣ አታመንዝር፣ አትዋሽ፣ ባልንጀራህን እንደ ራስህ አድርገህ ውደድ፣ ከንቱ ምኞት፣ ብዙ 10ቱ ትእዛዛት ላይ አሉ። በእነሱ ስር ደግሞ እንደገና ሌላ ብዙ ነገር አላቸው አይደል? 10ዎቹ ደግሞ ብዙ ነገር አላቸው። አትስረቅ ሲባል ብዙ ነገር ነው። አትዋሽ፣ እናት አባትን አክብር ሲባል በብዙ መልኩ ነው። ዛሬ ያው በአንድም በሌላም በኩል ትውልድ በተለያየ መንገድ ሲጠፋ እንመለከታለን፣ እናያለን። ከኔ ጀምሮ እግዚአብሔር አምላክ ዳሩ የጠፉ በጎችን የሚፈልግ አምላክ፣ ልጆችን የሚፈልግ አምላክ ነው። ብዙዎቻችን አይመስልንም። ኃጢአታችን የበዛብን እንደው ቅድም እንዳልሽው እንደ አክሊል ኃጢአታችንን ተሸክመን የምንዞር ነው በብዙዎቻችን። ግን የዛን ያህል ደግሞ እግዚአብሔር መሐሪ አምላክ የምሕረት አምላክ መሆኑን እየረሳን ደግሞ ይባስ ደግሞ የምንጠፋ ሰዎች ሆነናል ብዬ አስባለሁ። በአንድ መዝሙርሽ ደግሞ በጣም ብዙዎች ከወደዱት መዝሙር ነው። ምናልባት ያ መዝሙርን በርባን እኔ ነኝ ውለታ ቢሷ የዋልክልኝን ሁሉ የምረሳ በርባን እኔ ነኝ ማረኝ ጌታዬ ድንቅ ዝማሬ ነው። ዝማሬ መላእክት ያሰማልን ቲጂ ይላል። ይትባረክ የሚባል በዩቲዩብ ቻናል ላይ ከሰጠው ኮመንት ነውና ይትባረክ ዝማሬ ይትባረክ ቲዩ የሚል ዘማሪ ይትባረክ እና ይሄን ሐሳብ ጋራዋለሁ። በጣም
ንጹህ ድንቅ የሆነ ዝማሬ ነው። በርባን እኔ ነኝ። ምናልባት ይሄን መዝሙር ሰምቼዋለሁ ደጋግሜ። ገጣሚው ማን ነው? ዜማ ደራሲውስ እንደው የሰጡሽ እና አንቺ ጋር ምን አይነት ስሜት አለው መዝሙሩን ስትዘምሪ? ክሊፑን ምስሉንም ለማየት ሞክሬያለሁ እና እያንዳንዱ ሰው እንዲህ ብሎ ራሱን መጠየቅ ያለበት ይመስለኛል። እግዚአብሔር ያደረገለትን የሚረሳ ሰው ሲባል በዛ ደረጃ ነው። ትንሽ ነገር ሲከፋን ብዙ ምናማርር፣ እግዚአብሔር ያደረገልን ብዙ ያሻገረንን ካጣነው ይልቅ የተደረገልን ብዙ እንደሆነ የምንረሳ፣ ከዛ ደግሞ በኃጢአት ጎዳና የምንመላለስ፣ ኃጢአትን በዚህ ሰዓት ደግሞ እንደ ጽድቅ የምንቆጥር፣ ለንስሐ እንኳን ጊዜ የሌለን ያጣን ሰዎች ነን አይደለ? እና በርባን እኔ ነኝ። እስቲ እንደው ሁሉም ሰው በኃጢአቱ ልክ ቢመዘን በርባን እኔ ነኝ ማለት እንደው አይኖርበትም ብለሽ ታስቢያለሽ? አዎ፣ ኧረ እንደዛ አስባ እኔ በእርግጠኝነት ሱት የሚያደርገኝ በትክክል በቃ የሚገልጸኝ አዎ እኔ ነኝ በርባን እያልኩኝ የማስበው መዝሙር ነው ለኔ። በዚህ ምድር ላይ ደግሞ ስንኖር ከኃጢአት የራቀ የለም። ስለዚህ ይሄ ሁሉ ነገር እየተደረገልን ሁሉ መስዋዕትነት ዝቅ ብሎ ባህሪያችን እንትን ብሎ ኢየሱስ ክርስቶስ እርቃኑን ተሰቅሎ ኃጢአታችንን ለማስተስረይ ያንን ሁሉ ነገር አድርጎ እኛ ግን ወዲያው ተመልሰን ምንዘፈቅ ነን ወደ ኃጢአት። የሱም ይቅርታ የኃጢአታችን ምንም ኃጢአታችን ብዛት የይቅርታውን እና የፍቅሩን መጠን እንትን አይለውም፣ አይደርስበትም። እና ያንን እያሰብን ይቅር እንዲለን እየተማጸንን ራሳችንን እየወቀስን ወደ ንስሐ እየቀረብን ነው ጉዟችን የሚሆነው እንጂ ከሰው ፍጥረት ሁሉ ከመቤታችን በቀር በሀሳብም በግብርም የቅድመ ኃጢአት ጥንተ አብሶ የሚባል የአዳም የሰራውም ኃጢአት የሌለባት በሀሳብም በግብርም ንጹህ የሆነች እመቤታችን ብቻ ናት። ተረፈ ሁላችንም እንበድላለን፣ በድለናል። ስለዚህ ሁልጊዜ በየጊዜው ይቅርታ የምንጠይቅ ነን መሆን ያለብን ማለት ነው እና ራስን የመውቀስ መዝሙር ነው። በጣም እኔም ወደዋለሁ። እውነት ለማውራት መምህር ሄኖክ ኃይሌ ነው የሰራልኝ ግጥሙን። ዜማውን ደግሞ መምህር ሄኖክ ኃይሌ መምህር ሄኖክ ኃይሌ ነው፣ ዲያቆን ሄኖክ ኃይሌ ነው ግጥሙን የሰራልኝ። ዜማውን ደግሞ ዘማሪ ዘውዱ ጌታቸው የሚባል ወንድማችን አለ። መሳሪያም ተጫዋች ነው፣ ክራር ይጫወታልና እሱን የሰራልኝ። በጣም ነው በቃ ግጥም የሚላል አይደለ? ይሄ ማለኔ ነው በቃ ስንት የተደረገልኝ ነኝ፣ ስንት ቆጥሬ የተቀበልኩ በቃ እንደው ወደፊትም ሁሌም የሚሰጥ ነው፣ የሱ እጁ አያጥርም። እና በዛው ልክ ደግሞ ማድረግ ያለብኝን እንዳላደረኩ የማቅ ነኝ፣ መመለስ ያለብኝን እንዳልመለስኩ የማቅ ነኝ። እየሰጠኝ ያጎረሰኝን እጅ የምነክስ እንደሆንኩ አውቃለሁ። ስለዚህ ይሄ መዝሙርማ በጣም መዘመር አለብኝ። ይሄ በርባን እኔ ነኝ፣ አዎ እኔ ነኝ፣ አሁንም እኔ ነኝ። ግን የኔ ኃጢአት የእሱን ፍቅርና ይቅርታ ብዛት አይደርስበትም። ሁሌ ይቅር ይለናል። እኛ ደግሞ ይቅር ይለናል ብለን ደግሞ ዝም ብለን በኃጢአት እንዳንጨማለቅ እግዚአብሔር ይርዳን። ወደ ንስሐ እንድንቀርብ እግዚአብሔር ይርዳን። አሜን አሜን። እግዚአብሔር ይርዳን። ሁልጊዜ ነው እውነት። አሁን አንቺን በተለይ ኢንተርቪው ለማድረግ እንደ ቆይታ እናደርጋለን እንጨዋወታለን ብዬ ካሰብኩ ጊዜ ጀምሮ ከማዳምጣቸው መዝሙሮች አንዱ እሱ ነው እና ትዝ ይልሽ እንደሆነ በአገልግሎት ላይ የተገናኘን ጊዜ በምርቃ ፕሮግራም ላይ ቆሜ ምናምን ያንቺ ኤነርጂ ተጋብቶብኝ ነው እኔ የምዘምረው እና እግዚአብሔር ይመስገን ግጥሞች እስከ ተወሰነ መንገድ መሄድ ይችላል ማለት የመያዝ አቅሜ እንደውም ሰነፍኩ እንጂ ድሮ ጎበዝ ነኝ። ግን አሁን የሚወጡ መዝሙሮችንም የፈለገ ኃጢአተኛ ብሆን የፈለገ በዓለም መንገድ ላይ ብመላለስ ለመንፈሴም እንደገና ደግሞ ለመንፈሳዊ ሕይወትም ሲከፋሽም ስትደሰችም
የምትዘምሪው መዝሙር ሊኖር ይገባል። እግዚአብሔር የምታመሰግኝው ወደ እግዚአብሔር ለመቅረብና በቃ የምትዘምሩት መዝሙር ደግሞ እኔ ማቃቸው ውስጥ የሚሄደው ማቃቸው ነውና በጣም ደስ ነው ያለኝና በርባን እኔ ነኝ። ሁላችሁም ብታደምጡት ራሳችሁን ከእግዚአብሔር እንደጠፋችሁ ለማወቅ በወቀሳ ወደ እግዚአብሔር እንድትመለሱ የሚያደርግ በጣም ፓወርፉል የሆነ መልእክት ያለው ሁላችሁም በቃ የኔ ልክ ነው አሁን እሷ ልኬ ነው በልኬ ነው ብላለችና በልካችሁ በሁላችሁም በልካችሁ ያለ መዝሙር ነው ብዬ አስባለሁ። ከዜማው ከግጥሙ ከሷም ድምጽ ጋር ከክሊፑም ጋርና የሰራነውን ነገር የተደረገልን ነገር የረሳነውን ነገር የጠፋንበትን መንገድ እያስታወስን ሁላችንም ወደ እግዚአብሔር እንድንቀርብ የሚረዳን የሚያግዘን ነው። ትዕግስት ስለሺ ብላችሁ በርባን እኔ ነኝ የሚለውን መዝሙር አዳምጡ ማለት ፈልጋለሁ። እኔም እየጋበዝኳችሁ ነው። በውብ ድምጽሽ ከግጥሙና ሙዚቃው ጋር ዝማሬሽ ነፍስ ያለመልማል አልኩና እንደው ያው ቅድም አለ አይደል ያልኩሽ ነገር ውብ ድምጽ አለሽ። የሚሰጥሽንም ዜማ የሚሰጥሽን ግጥም ወደ ራስሽ ስሜት ውስጥ ከተሽ የማዜም አቅሙ አለሽ። የአንድ ዘማሪ የሚሆን በሌላ አንጻር ብዙዎች እንደው በዚህ ጨዋታ መሀል ማመጣው እንደው ምሳሌ ስለሆነ ጥበብ አርት አይደለ? መዝሙር ውስጥም እኮ ያው አርት ነው አይደለ? ዝማሬ ውስጥ ያለው ሙዚቃ ውስጥም ስቴጅ አርት ነው አይደለ ያለው? አሁን ለጥላሁን ገሰሰ ግጥም የሰጡ ሰዎች የነሱ አይመስላቸውም። ዜማም የሰጡት ጥላሁን ጋር ስሜቱን ተላብሶ ሲጫወት የነሱ እስከማይመስላቸው ድረስ ነው የሚባለውና ያንቺን የዛን አይነት ነገር ምናልባት ገጣሚና ዜማ ደራሲው እንደዛ አይነት ስሜት የሚሰማው ይመስለኛል። በቃ በልክ አልብሰናታል ስሜቷ ይጋባል የሚሉ ይመስለኛል እነሱ ራሱና ምናልባት ከዚህ ጋር እንደው በዝማሬሽ ተረቶ በዝማሬሽ የሆነ ስሜቱ ተነክቶ በሐሴትም ይሆናል በሐዘንም ይሆናል እንደው አስገራሚ ነገር የተባልሽው ነገር ይኖራል? አይ እንደው ፖይንት አውት ላረገው ምችል ወይም የማስታውሰው ነገር የተለየ ነገር የለም። አሁን አንተ እንዳልከው ብዙዎች በየሄድኩበት አውሮ ስቴትም ለጉባኤም ሲሄድ እዚህም አሁን አንተን ጋር እንደተገናኘ ነው ፕሮግራሞች ላይ እዚህ ስቴትም ምን ከዘመርኩ በኋላ ሰዎች መጥተው የተሰማቸውን ነገር ይገልጹልኛል። በተለየ ሁኔታ ግን ያው እኔም ደግሞ በቃ በጸሎታቸው አስቡኝ እንግዲህ ላለውኝ እንጂ የተለየ ይሄ ነው የምለው ነገር የገጠመው ነገር ምናምን ያለ እንኳን የለም። ግን አድናቆታቸው ምናምን መጥተው ሰዎች ይነግሩኛል። በጣም ብዙ ሰዎች ልብ ውስጥ የቀረ ነገር ያለ ይመስለኛል ሳያወጡት የቀረ ግን መናገር መግለጽ እየፈለጉ በአንድም ፈርተው አፍረው በአንድም እንደው ሊባል ይችላል ላይባል ይችላል ገብቶሻል አይደል? በእግዚአብሔር ባለ ዝማሬ ላይ የጋራ ነው በረከቱ ብለው የማለፍ ነገር ሊኖር ይችላል ብዬ አስባለሁ እንጂ ብዙ ሰዎች ጋር ግን የሆነ ጥያቄ ምልክት አለ። ልንገራት አልንገራት ያላቸውን እንትንም እና ያው አድንቆትም አይደለ አንድም እንደገና ደግሞ እንድትባረኪ እንድትጎብዢ ብዙ ካንቺ እንዲፈልጉም ይመስለኛል። እንደዛ ነው የምላቸው መተው ሰዎች መጨረሻም ላይ ምናምን እንደዛ ሲሉ እውነት ለማውራት እውነት የእውነት ስሜቴ ነው ይሄ። አሁን እንደው ለአንተ ቪዲዮ ምንም ሳይሆን የእውነት ስሜት ምንድነው ይሄ የኔ አይደለም እግዚአብሔር ነው የሚሰጠው። ጉንፋን ሲይዘኝ ማልዘመር እንደማልችል አውቃለሁ። ስለዚህ እግዚአብሔር ነው የሰጠው። ይሄንን የሰጠንን ጸጋ እንዲጠብቅልን በጸሎታቸው አስቡኝ ነው የምለውና ይሄ የተለየ አይነት ስሜት ምንም ስለማይሰማኝ እንደዛ ሲሉ ሰዎች ማስታወሰው ይሄ ነው የምለው ፒንፖይንት ማድረገው ነገር የለኝም። እንዳልኩ ነው ያው በቃ ብዙ አይነት ጸጋዎች እኮ አሉ። እኛ እኮ መድረክ ላይ ስለወጣን ስለታየን አይደለ እንጂ እኮ እጅግ የሚያስንቁ ብዙ ስራዎችን በድብቅ የሚሰሩ የመንፈስ ቅዱስ አንድ ነው ጸጋዎች ልዩ ልዩ ጸጋዎች አሉ አይደለ እና የማይታይ ሰው ፊት የማይቀርብ የቤተክርስቲያን ተጠቅመን ምን ብለን ንግስ አሁን ነገር ንግስ አለ አይደል? ቅዱስ ሚካኤል ንግስ አለ ቤተክርስቲያን አይደል? ያ ሁሉ ህዝብ ያ ሁሉ ህፃናት ከቤተክርስቲያን ውስጥ ሲመጡ ለምሳሌ ባድሩም አለ ተጠቅመው ምን ብለው ነው የሚሄዱት? ህፃናት አሉ አዋቂም አለ። ያን ባድሩም ማን ነው የሚያጸዳው?
ሁሉ ሰው ከወጣ በኋላ ማንም ሳያቸው ተደብቀው ጓንታቸውን አድርገው የሚገቡ አሉ። እና እንደውም እሱ ነው በጣም የሚያስቀናኝ። እኛ ስለታየን ነው ግዴታ የኛ ጸጋ ደግሞ ሰው ላይ የሚያቀርብ ስለሆነ ነው። እና እግዚአብሔር ነው የሰጠው፣ እግዚአብሔር ይጠብቅልን እና በሱ ጸሎት አስቡኝ ነው የምለው። አሜን አሜን አሜን። እንኳን ማርያም ማረችኝ። ማርያም ታኑር። አሜን አሜን አሜን። እንዴ ምን እያልኩ ነው? ምን እያስባለኝ ነው እንዴ? ምን አልክ? ትክክል እኮ ነው ያልከው። ልጅ ወለድኩኝ እኮ ነው የምልህ። ልጅ አገኘው እንደ አባቴ የሚያየኝ እንደ ልጄ ማየው አባቴ የሚለኝ ልጄ የሚለው ልጅ አገኘው እኮ ነው የምልህ። ልጅ ወለድኩኝ። ምንድን ነው የሚለኝ? ምንድን ነው የሚያወራው? አስረጂው ማለቱ ድጋፍና ፍቅር የሚፈልግ ልጅ አግኝቶ እሱን ለመርዳት በመወሰኑ ደስ ብሎት። አልገባኝም። በደንብ አስረጅኝ። አባት ሆንኩ እያለ ነው። በዚህ አጋጣሚ የእማማ ዘውዲቱ የህፃናት መርጃ ማዕከል በዴንቨር ኮሎራዶ ጁላይ 5 እዚሁ ኮሎራዶ ዳግማዊ ግሸን ማርያም ቤተክርስቲያን አዳራሽ ውስጥ ተዘጋጅተን እንጠብቃለን። በጣም ደስ ይላል። በጣም በዚህ የበረከት ስራ ላይ ሁሉም ይህን የበጎ በረከት ስራ እንዲካፈል ፕሮግራሙ እድሉም ተመቻችቷል። ገሚሱ እናት ገሚሱ አባት ይሆናል። ታዲያ ከዚህ በላይ ደስታ አለ? እግዚአብሔር አክብራችሁ በእውነት አሜን። ወንድሜ የማይቀርበት ታላቅ የበረከት ሥራ ጁላይ 5 ከ3 ፒኤም እስከ 7 ፒኤም በእማማ ዘውዲቱ የሕፃናት መርጃ ማዕከል ሕፃናትን ለማገዝ የተዘጋጀ በዴንቨር ግሽን ማርያም ቤተ ክርስቲያን አዳራሽ። በድጋሚ የምንገኘው በዶርዜው ቲዩብ ላይ ነው። ዶርዜው ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። የዘውትር መልእክታችን ነው። የእናንተ ኮመንት፣ የእናንተ ሼር፣ የእናንተ ሰብስክራይብ እኛን ያግዘናል። ምንም ሳታውጡ በሰከንድ ውስጥ ሰብስክራይብ በማድረግ እኛን ወደ ከፍታ አምጡ። የተሻለ ነገር እንድንሰራ የእናንተ እገዛ ያስፈልገናል። ታሪካችን እዚህ ቦታ መጥቶ ቢነገር ብዙዎችን ያስተምራል፣ ያንጻል፣ እንዲሁም ደግሞ ይገጻል የምትሉ ሰዎች ለየት ያለ ታሪክ አለኝ፣ ታሪኬ ይሸጣል የምትሉ ሰዎች ከስር ባለው ስልክ ብትደውሉ የቴክኒክ ክፍላችን ስልኩን አንስቶ ከኛ ጋር ያገናኛቸዋል። እዚህ ቦታ ላይ ቁጭ ብለን እንጫወታለን፣ ለብዙዎች እንደርሳለን። መልካም ጊዜ። በድጋሚ ቲጂዬ ምናልባት በአልበም ደረጃ ለቀቅሽው ማለት ነው? አልበም ለቀሻል ማለት ነው? የመጀመሪያ አልበምሽ ያ ስንት ዓመተ ምህረት ማለት ነው? የመጀመሪያው ገና ወደ አገልግሎቱ እንደመጣው የተሰራ አለ አንድ ሙሉ አልበም። አዎ እውነት ለማውራት አሁን የለም። ያኔ ሲዲስ ነበረ ብለህ ነው አይ ቲንክ በካሴት መሰለኝ። የዛሬ 20 ዓመት መሆን ነው። የዛሬ 20 ዓመት ልጅ እያለሁ አሁን አንዳንድ መዝሙሮች አሉ በቃ ድምጼ ራሱ በቃ እንትን ያለ ነው አለ እዛ። የመጀመሪያ የሰራሁት አልበም እሱ ነው። አልተለቀም? ተቀምጧል? አይ ተለቋል። በስፖንሰር ነው የሰራ ላይክ መዝሙር ቤት እነሱ ፕሮዲዩስ አድርገው መዝሙር ቤት የሚባል አሁን እንኳን የለም መሰለኝ። እነሱ ናቸው ሰሩልኝ ሁሉም ነገር ፕሮዲዩስ አድርገው ተሆልኝ እና አሰራጭተውታል በዛን ጊዜ ማለት ነው። ከዛ በኋላ ደግሞ ከ10 ምናምን ዓመት በኋላ የዛሬ 5 ዓመት አንድ ሌላ ሙሉ አልበም ሰርቻለሁ ማለት ነው። ቁጥር 2 የዛሬ 5 ዓመት 5 ዓመት ሆነ አይደል? 5 ዓመት አካባቢ ላይ ሰርቻለሁ። ያው መዝሙር በየጊዜው ቢለቀቅ ለሕዝበ ክርስቲያኑ ለምእመኑ ቢዳረስ የማይሰለች ነገር ነው ብዬ አስባለሁ። ምናልባት አሁን ያለንበት ሀገር ደግሞ ከባድ ነው መዝሙርን ለመስራት መንፈሳዊ ስቱዲዮችን ለማግኘት ትንሽ ይከብዳል ብዬ አስባለሁ። በአዲስ ዝማሬ እንዴት ነው? ከ5 ዓመት በኋላ እንግዲህ ነውና አሁን እያናገርኩሽ ያለው በአዲስ ዝማሬ እንጠብቅሽ። እስቲ እና ያለውን ቻሌንጅም ደግሞ ብትነግሪኝ፣ ምናልባት ስሜትሽ ምን ይልሻል ካለሽበት ሀገር ጋር? ይህም ስቱዲዮ እጥረቱ በራሱ አንድ በራሱ የራሱ ስትረስ ይኖረዋል አይደል? ቢኖረኝና ስራዬን ባደርሰው ብለሽ የምትጓጊው ጊዜያቶችን ወቅቶችን ስታይ ይሄ መዝሙር በዚህ ወቅት ቢዘመር ሰውን ያንጻል፣ ሰውን ይገስጻል፣ ሰውን ያስተምራል፣ ሰውን ምንድነው መንፈሱን ያጠነክራል፣ መንገዱን ያሳያል የሚባል መዝሙሮች ይኖሩ ይሆናል አይደለ? ስለዚህ ከዛ ጋር ያለሽ ስሜት ምን ይመስላል? ደረብ ያሉት ጥያቄዎች ናቸውና የመጀመሪያው የስቱዲዮውን ችግር
በስተመጨረሻ እናወራለን። መዝሙርን ጠብቆ ያው ለእግዚአብሔር ፍቃድ አሁን ዝግጅት ጀምሬያለሁኝ ለሙዝ ቁጥር 3ን ለማውጣት ማለት ነውና እግዚአብሔር በፈቀደ እንግዲህ በጊዜው ይሆናል። ግን እኔ ዝግጅቴን ጀምሬያለሁኝ። መዝሙሮች በየጊዜው ለማውጣት ምን ለማለት እርግጥ ነው አንድ ሁለት ሶስት ነጠላ መዝሙሮች ዝም ብሎ መዝሙሩን ብቻ ካለ ሲዲ ሰርቻለሁ። መንፈሳዊ ስራ ስለሆነ በጣም ያስጨንቃል። እንትን ነው ደግሞ ያው ሀሳባችንም እንደ ሰውነታችን ይለያያል አይደለም። እኔ የማስበው እግዚአብሔር በፈቀደ መጠን ተጠንቀቀን አሁን ስንሰራ መንፈሳዊ ትምህርትም ነው መዝሙር፣ ጸሎትም ነው፣ ምስጋናም ነው። ብዙ ነገርን ባንድ ላይ የሚይዝ ነው አይደልና የቤተክርስቲያንንም ትውፊትም ስርዓትም ትምህርትም ሳያስታጉል በደንብ በጥንቃቄ መሰራት አለበት ብዬ ስለማመን በቻልኩት አቅም ባለኝ እውቀት ደግሞ ባለኝ ሪሶርስ ሰዎችንም እያስጠናው ሳሰራ ስራው ይረዝምብኛል። እዚህ ሀገር ደግሞ ያው ኑሯችን እንደምታውቀው አይደል፣ ቤተሰብ አለ፣ ልጆች አሉ፣ ስራ አለ እና ከእንደሱ ነገር ጋር በጣም ያገኘሁትን ስለማልዘምር እንትን ይልብኛል፣ ትንሽ ታይም ይወስድብኛል። እንደዛም ሆኖ ግን አንድ ሁለት ሶስት ነጠላ መዝሙሮች ከቁጥር 2 በኋላ በየጊዜው ተለቀዋል። ሌላው ደግሞ ቀረጻው ሌላ ችግር ምንድነው? አሁን እነኚህ ነጠላ ዜማ መዝሙሮች የተለቀቁት ራሱ እንዴት ነው መሰለ ከኢትዮጵያ ያሉ እንደዚህ የሚሰሩ ስቱዲዮ ያላቸው እኔ መጀመሪያ መዝሙሩን ቀርጬ ልክላቸዋለሁ። የራሴን እንትኔን የምዘምርበት ሜጀሬን ምናምን አድርጌ ልክላቸዋለሁ። ከዛ እነሱ በዛ መዝሙሩን ሰርተው ይልካሉ ማለት ነው እና ኢንስትሩመንት አስገብተው ምናምን ያንን ይዤ እንደገና እዚህ ስቱዲዮ የፈረንጆች ስቱዲዮ ነው፣ ስለ መዝሙር ምንም ያውቁት ነገር ኦንሊ ቲንግ ያቺ የመጣችው ሜሎዲውንም ስለማያውቁት ድምጽ ለመቀበል ከባድ ይሆናል። ምንም በቃ ቀጥታ ዌብ ፋይሉ ይገባና ያን እያዳመጥኩ የምሰራውን ሰራለሁ። እነሱ ስቱዲዮአቸው ብቻ ነው እንጂ ምን ያድርጉ ምንም ያውቁት ታሪክ የለም። እኔም ደግሞ ነግራቸዋለሁ ምንም ነገር እንዳታስተካክሉ because we don't know እንደሚያደርጉት just ድምጽሽን ገብተው እንዲልኩት ብቻ ምንም ሚክሲንግ አትፈልጊም። ከዛ እንደዛ ነው። እዚህ በሰዓት የሚከፈለው ስቱዲዮ ትገቢያለሽ ማለት ነው። በሰዓት የሚከፈለው ስቱዲዮ ያ ሪትሙን በምንድን ነው የሚይዙልሽ? ሪትም ይላክልሻል፣ ከበሮ ምቱ ምናምን። ከበሮም ለሪትም ከበሮም አብሮ ነው ኢንስትሩመንቱ እንዳለ ገብቶ ኢንትሮ ብሪጅ ምናምን ገብቶ በመዝሙሬ እኔ በምልከው መዝሙር ነው የሚመጣው። ፋይናል ድምጽ ለመግባት ነው። ፋይናል ስራው ይላክልሽና ፋይናል ድምጽ ትገቢያለሽ። እዛ ፋይናል ድምጽ ገባለሁ። ከዛ ያ እንደገና እልካለሁ። ከዛ እዛ ፋይናል እንግዲህ ስንት ባክ ኤንድ ፎርት እንደሆነ አስበው። እኔ በድምጽ ልካለሁ። የመጀመሪያ ጊዜ ሳምፕል መላክ አለ፣ እነሱም ይልካሉ። በዛ ላይ ሳምፕሉ የተምታታ ይሆናል። ይሄ ተበላሽቷል፣ ይሄ ተስተካክሏል፣ ይሄ ምናምን ይባላል። ያደክማል እና ትንሽ ታይም ይወስዳል። ደግሞ ቶሎ የምትረካ አይነት ሰው ካልሆንክ እኔ እንደዛ አይደለሁም። ስቱዲዮ ምንም አስቸግራለሁ ስል እንጃ አለ አይደል መስዋዕት አይደለ ይሄ የቤተ ክርስቲያን ስራ ሲሆን መንፈሳዊ ስራ በጣም ይከብዳል። ጥንቃቄ ታደርጋለሽ በጣም ምክንያቱም ዘላቂ ነው። ወደፊት አሁን እኛ የሊቀ መዘምራን ኪነ ጥበቡን መዝሙር ስንዘምር የኛም ልጆች ይዘምሩታል፣ እኛም እየዘመርን ነው። ስንት ዓመት እንደተሻገረ ኢማጂን። እኔ ልጅ ያለው ያቺታችን ታስተምረን ነበር ምል ጊዜ እንደ ቸርነትን እንዘምራለን። እንግዲህ እንዳልኩ ነው በጣም ሕፃን ነበር። አሁን ድረስ ይዘመራል፣ ወደፊትም ይዘመራል። እንደዚህ ጥንቃቄ መስዋዕት እያቀረብን ስለሆነ ምስጋና መስዋዕት የአቤልና የቃየልን መስዋዕት እናውቃለን አይደል? በቻልነው ነው ያው በአቅማችን። እግዚአብሔርም ያያል ውስጥ ልብና ኩላሊትን የሚመረምር አምላክ ነው። በምን አይነት ቸልተኝነት ነው ወይስ በምን አይነት ጥንቃቄ ነው የሰራው የሚለውን አንድ ስቱዲዮ ተቀርጬ ሊለቀቅ ያለቀ መዝሙር አንዳንድ ነገሮች በቃ ስላላማረኝ ይሄናል ለህዝብ አለቅ ያስቀምጡታል። ተከፍሎ ባኬን ሁሉም ተከፍሎ አልቆምም ብሎ ይክሰር ለወደፊት ገባዋለሁ ብዬ እና አሁን ኢትዮጵያ ቢሆን ግን ምንድን ነው እሄዳለሁ ቀጥ ብዬ አንዴ ዘምራለሁ። እነሱ የሚሰሩትን ሰርተው ያውቁታል፣ ድምፅሽ እንዴት መቀበል እንዳለባቸው ያውቁታል፣ ሜጀርሽን ያገኙታል። እንደገና ደግሞ እዚህ ደግሞ ስቱዲዮ ያለው ደግሞ መሳሪያውን አያውቁትም። እነሱ የሚያውቁት ኪቦርድ፣ ድራም፣ ጊታሩን ነው። ስለዚህ እዚህ ፍሉት አለ፣ ማሲንቆ አለ፣ ከበሮ አለ።
ምቱን አያውቁትም። የተቀባይ ድምፅ የተቀባይ እንደገና እዚህ የተለመደው በዓለማዊ ስራ ፈርስት ሰከንድ ሰርድ ፊፍዝ ድምፅ እየተባለ ነው ተቀባይ። ይሄ ግን የቤተ ክርስቲያን ሲሆን የጋራ ህብረት ተቀባይ ነው እና እሱም ችግር አለው። ስለዚህ እሱ ትንሽ እንዳልከው እነሱ እንትኖቹ ናቸው በቃ ችግሮቹ እነሱ እነዚህ ናቸው። አሁን ግን እንደ እግዚአብሔር ፍቃድ እንግዲህ እዛው ኢትዮጵያ ሄዶ ቁጥር 3ን በጸሎታችሁ አስቡ። እግዚአብሔር በፈቀደልን መጠን እዛ ሰርቼ ልመጣ አስቤያለሁ። አሜን። እግዚአብሔር ይርዳሽ፣ እግዚአብሔር ያግዝሽ። አሜን አሜን። በጣም ቻሌንጅ አለው መዝሙር እና ግን ሳንሱርድ ይደረጋል። ቤተክርስቲያን ሳንሱርድ ታደርጋለች ከመለቀቁ በፊት ይደረጋል ነው ወይስ? አይውሽ ቢደረግ ያለሽበት አጥቢያ ግን ታሰሚያለሽ አይደለ? አሁን ያለበት ሁኔታ ትንሽ ለየት ያለ ነው። በፊት እንደዚህ እኔ እስከደረስኩባት ታይም ድረስ ቤተክርስቲያን በሳንሱር የሚደረግበት የተለየ ክፍል ድሮ በፊት ነበረ እና አሁን ግን ዝም ብሎ ነው የሚወጣው፣ ስሙን ሰጥቶ ነው የሚወጣው እና የራስ ጥንቃቄ አሁን ቅድም ያወራነው ጉዳይ ማለት ትልቁ ነገር አሁን እኮ እንደዛ ተጠንቅቀንም እኮ ስህተት ይኖረዋል እኮ። ግን ምንድነው እኔ የማምነው በራሴ የማምነው እግዚአብሔር ያየውበትን የምችለው መጠን ያውቃል አይደለም። ከዛ ሳንሽ ጋር ደግሞ እኮ እንደዛ ይረዳምና አንድ የወጣ ነገር ምንድነው ካፍ የወጣ ምናምን ነገር ይባላል። እና በምንችለው ልክ እንኳን ብንጠነቀቅ እግዚአብሔር ደግሞ ችግሮቹን ያሉትን ችግሮች ያሳየናል። ያው በሰውም እኔ ፐርሰናሊ ማድረገው ምንድነው ለአባቶች በቅርቤም ያሉ አባቶች የቤተክርስቲያን ትምህርት የሚያውቁ ብዬ ማቃቸው ሰዎችን ግጥሙን እሰጣለሁ፣ አርሙልኝ ስታታለሁ። ሞር መልእክቱ ላይ ነው ያ። ከዛ ባሻገር ዜማው ወደ ዓለም ደግሞ አሰማለሁ። እንደዛ ዜማውን ስንሰራም አብረን ተሰብስበን ይሄ ነገር ትንሽ ወጣ ያለ ነገር አለው ይቀር፣ ይሄ ቤተክርስቲያን ዜማ ብናረገው እንደዚህ ብናረገው እንባባላለን። በደንብ አብረን ጥናቱ ሲጠና ረጅም ጊዜ ነው የሚጠናው። ዝም ብሎ አንዴ ዜማውን እኔ ያውቀዋለሁ ይኑን ንግባ ስቱዲዮ አይደለም። እና ዋናው ደግሞ እንትኑን ደግሞ ግጥሙን ደግሞ እንዳልኩ ሰጥቼ አሳርማለሁ እንጂ ይሄን የተባለ ድርጅት ላይክ እንደ ክፍል የቤተክርስቲያን ክፍል ያለ እኔ ማቀው የለም በግል። በጣም ከባድ ነው ማለት እንደዛም ሆኖ አንዳንዴ እንዳልኩሽ ሰዎች ለነፍሳቸው ለመንፈሳዊ ህይወታቸው መዝሙር ያለውን ቻሌንጅ እንኳን አውቀው ዝማሬውን እንደው በደስታ አብረው ማዜም አለባቸው መቀበል አለባቸው ብዬ አስባለሁ። ምክንያቱም በተለይ እኔ ባለሁበት አርት ዙሪያ በዚህ በዓለሙ ዙሪያ በሙዚቃው በዘፈኑ ጋር እንኳን ብታስቢ ማታ ገብተሽለት ሌሊቱ ሙሉ በአንድ ኪቦርድ ሁሉ ነገር ተቀናብሮ ላይቭ ባንድ ሳያስፈልግሽ እዛው ቤት ግጥሙ ይስተካከል ሌላ አሬንጅመንቱ በቃ የሆነ ችክችካ ሆነ ዳንሶል ይሁን ሬጌ ይሁን ተብሎ ተሰርቶ አልቆ ምናልባት በአንድ ሌሊትም ሙዚቃ ይሰራል ከመሆኑ አንጻር ነው። ምናልባት አንድ ማስታወቂያ አሰምተን እንመለሳለን። ጁላይ 5 በግሽን ማርያም ቤተክርስቲያን በዚህ በዴንቨር ግሽን ማርያም ቤተክርስቲያን ጁላይ 5 የመረዳት ፕሮግራም አለ። የማማ ዘውዲቱ ሁለተኛ ዓመቱን ነው እንግዲህ የማማ ዘውዲቱ ህጻናት መርጃ ማዕከል ህጻናትን ለማገዝ ተማሪዎችን ለማገዝ የሚደረግ ትልቅ የበረከት ስራ አለ። አምና በተደረገው ነገር ላይ ብዙዎቻችሁ የበኩላችሁን አድርጋችሁ የመንፈስ እናት የመንፈስ አባት በመሆን ልጆችን ወስዳችሁ እንደ አባት እንደ እናት አስተምራችሁ አብልታችሁ አጠጥታችሁ የሆነ ደረጃ ደርሳችኋልና ዘንድሮ ደግሞ በከፍተኛ ሁኔታ ይህ የጽድቅ ስራ አለ። ጁላይ 5 ከ4 ፒኤም እስከ 7 ፒኤም የማይቀር ጊዜ ነው። ኑ የበረከትን ስራ ሁላችሁም ተካፈሉ ማለት እንወዳለን። እንኳን ማርያም ማረችኝ። ማርያም ታኑር። አሜን አሜን አሜን። እንዴ ምን እያልኩ ነው? ምን እያስባለኝ ነው እንዴ? ምን አልክ? ትክክል እኮ ነው ያልከው። ልጅ ወለድኩኝ እኮ ነው የምልህ። ልጅ አገኘሁ እንደ አባቴ የሚያየኝ እንደ ልጄ ማየው አባቴ የሚለኝ ልጄ የምለው ልጅ አገኘሁ እኮ ነው የምልህ። ልጅ ወለድኩኝ። ምንድን ነው የሚለኝ? ምንድን ነው የሚያወራው? አስረጂው ማለቱ ድጋፍና ፍቅር የሚፈልግ ልጅ አግኝቶ እሱን ለመርዳት በመወሰኑ ደስ ብሎት
አልገባኝም። በደንብ አስረጅኝ። አባት ሆንኩ እያለ ነው። በዚህ አጋጣሚ የማማ ዘውዲቱ የህፃናት መርጃ ማዕከል በዴንቨር ኮሎራዶ ጁላይ 5 እዚሁ ኮሎራዶ ዳግማዊ ግሸን ማርያም ቤተክርስቲያን አዳራሽ ውስጥ ተዘጋጅተን እንጠብቃለን። በጣም ደስ ይላል። በጣም በዚህ ነው። በዚህ የበረከት ስራ ላይ ሁሉም ይህን የበጎ በረከት ስራ እንዲካፈል ፕሮግራሙ እድሉም ተመቻችቷል። ገሚሱ እናት ገሚሱ አባት ይሆናል። ታዲያ ከዚህ በላይ ደስታ አለ? እግዚአብሔር አክብራችሁ በእውነት አሜን። ወንድሜ የማይቀርበት ታላቅ የበረከት ሥራ ጁላይ 5 ከ3 ፒኤም እስከ 7 ፒኤም በማማ ዘውዲቱ የሕፃናት መርጃ ማዕከል ሕፃናትን ለማገዝ የተዘጋጀ በዴንቨር ግሽን ማርያም ቤተ ክርስቲያን አዳራሽ። ከማስታወቂያው ተመልሰናል። በድጋሚ ይህ የዶርዜው ቲዩብ ነው። የዶርዜው ቲዩብ ቤተሰቦች ሰብስክራይብ እያደረጋችሁን እንዳለ ይሰማናል። ነገር ግን በትዕግስት ቪዲዮችንን እየተመለከታችሁ እንዳልሆነ ደግሞ ዩቱብ አልጎሪዝሙ ይነግረናል። እናንተ ስትመለከቱልን በተመለከታችሁት ደቂቃ ልክ ደግሞ ቪዲዮ ቫይራል የመውጣቱ ነገር ትልቅ አስተዋጽኦ ስላለው ትኩረት ሰጥታችሁ የምትወዱን ከኛ ጋር ያላችሁ ይህን ነገር እንድታደርጉ ከወዲሁ መልእክታችን እናስተላልፋለን። ቪዲዮውን አዲስ ለምትገቡ ሰዎች ቪዲዮውን ከመጀመራችሁ በፊት ሰብስክራይብ አድርጉ። እንዲሁም ደግሞ ሀሳባችሁ ስለሚገነባን ስህተታችንንም እንድናርም በኮመንት አስቀምጡልን። ለወዳጅ ጓደኛ ለቤተሰቦቻችሁ ሼር አድርጉላቸው። ላይክ በማድረግ ደግሞ ብዙዎች ጋር ተደራሽ እንድንሆን አግዙን ማለት እንወዳለን። ቆይታ እያደረግን ያለነው ከዛሬ እንግዳዬ ጋር በመንፈሳዊ ሕይወት ውስጥ በዝማሬ እያገለገለች ቤተክርስቲያንን፣ አማኙን፣ ኦርቶዶክስ ቤተክርስቲያንን በአጠቃላይ ምዕመናን እያገለገለች ያለች ምርጥ ድምፃዊ ነች። በጣም እጅግ የምቀናባት በመንፈሳዊ ቅናት የምወዳት የማከብራት ዘማሪ ትዕግስት ስለሺ ጋር ነው ያለሁት። ቆንጆ ቆይታ እያደረግን እንደሆነ ይሰማኛል። ምናልባት አንዳንድ ነገር በዚህ ቪዲዮ ውስጥ አስተማሪውን ነገሮች ስለሚኖሩ ቪዲዮን እስከ መጨረሻው መመልከታችሁን እንዳታቆሙ ማለት ፈልጋለሁ። ትዕግስትዬ ወደ አንድ መዝሙር እንመጣለን። ከዛ በፊት ግን ምናልባት ነው ዘምረን እንሂድ ወደ ጥያቄው። ተፈቃድ እሺ፣ የቅድሙን ድምፅ የሰሙ እንድትደግሚላቸው ይፈልጋሉና ባንቺ ምርጫ ከአልበምሽ ላይ ያው እንግዲህ መዝሙር ይሄ ተብሎ አይመረጥም ማለት ደስ ያለሽ እንግዲህ ይቅርታ የምጠይቀው ተመልካቾቻችንን ደግሞ እንደ ቀልድ ነው ያው እንጫወት ተባብለን ነው እንትን ያልነውና ያው ስንጫወት ለነገሩ በመዝሙር ፕሮግራም ላይ ተያይተን ስለሆነ አውርተኸኛል ያን አይተኸኝ እንደነበር ምናምንና ትንሽ ማሰብ መጠርጠር ነበረብኝ። ግን መዝሙር እንደምንዘምር ምናምን ብዙም እንትን ስላላልኩኝ ነጠላ ሳንለብስ ነው የመጣ ነው። እንግዲህ ተመልካቾቻችንን ይቅርታ እንጠይቃለን። ግን ነጠላ ለብሰንም ሳንለብስም ስለምንዘምር ይሄ ደግሞ ያለማዊ ዩቲዩብ ስለሆነ ነው እንደዚህ እንትን ያልነው። አብረን እንዘምራለን። እውነት ነው። መንፈሳዊ ፖድካስት አይደለም። ስለዚህ ከግንዛቤ ውስጥ ማስገባት ያለባችሁ የተለያየ የጥበብ ሰዎች እዚህ ቦታ ላይ ይመጣሉ። ለሀገራቸው እየሰሩ ብዙ ያልተነገርላቸው ያልተወራላቸውን ሰዎች እዚህ ቦታ ላይ መተን ታሪካቸውን እያካፈሉን እኛም ክብር የምንሰጥበት ፕሮግራም ነው። ስለዚህ እንደ መንፈሳዊ ፖድካስት ሳይሆን ማየት ያለባችሁ። ብዙም ዓለማዊ የሆነም ፖድካስት አይደለም፣ ግን ደግሞ ለትውልድ የሚጠቅሙ ነገሮችን ማስተላለፍ ይፈልጋል። ከዛ ውጪ ደግሞ እንግዲህ እንደምታውቁት እሑድን በሳቅ ሰዎችን ዘና እያደረገ ቁም ነገሮችን ያስጨብጣል፣ መረጃዎችን ይሰጣል እና በዚህ መልኩ ነው። እኔም ምናልባት ስህተት ካለብኝ ይቅርታ ጠይቃለሁ። አይ ኧረ ችግር የለም። እንደው ተመልካቾቻችንን ልንንገር ብለን ነው። እውነት አይኖ ከመዝሙሮች ነው ያልከው። ያው ስለ በርባን ቅድም አውርተናል፣ ጋብዛቸዋል፣ ገብተው ያዳምጣሉ። በጣም ወደውን አንድ መዝሙር ሌላ ልዘምር። የቀሲስ ምንዳይ መዝሙር ነው። ግጥሞቹ በጣም እንትን ስለሚሉኝ ከኔ የሆነ የምሰጥህ ባይኖረኝም ከሰጠኸኝ ያንተን መስጠት አይከብደኝም የሚሉ ግጥሞቹ በጣም ስለምወዳቸው ይህ መዝሙር ከኔ ጋር እንትን ስለሚል እሱን ብዘምር። ላመስግን የኔ ጌታ ላመስግን፣ ልቀኝል የኔ ጌታ ልቀኝል፣ ሕይወቴ ነው ዝማሬ ትሩፋቴ፣ የሰጠኸኝ እንዳከብርህ አንተ አባቴ፣
ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ላመስግን የኔ ጌታ ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ከኔ ሆነው የሰጠኸኝ ባይኖረኝም ከሰጠኸኝ ያንተን መስጠት አይከብደኝም ሕይወቴ ነህ የምስጋና መሰረቴ ዝማሬን ያፈሰስከው በሕይወቴ አንደበቴን የቃኘኸው ለምስጋና ይውሰድ ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና ይውሰድ ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ዝማሬያችንን ይቀበል። ቅዱስ አሐዱ አምላክ እንግዲህ የሚያስብል መልእክቶቹን እስከዛሬ በዚህ ደረጃ አልሰማቸውም እና እስከተወሰነ ነው እንዳልኩሽ መዝሙር የምከተለውና በጣም ገራሚ ነው። ዝማሬ መላእክት ያሰማልን። በድጋሚ እግዚአብሔር አገልግሎትሽን ይባርክ፣ ጉሮሮሽን ይጠብቅልሽ፣ ጤናሽን ይጠብቅልሽ እና በጣም በእውነት ወደ ሌላ ነገር እንዳስብ እያደረግሽኝ ነውና በእግዚአብሔር በመዘመር ውስጥ የሆነ ነገር እንዳለ ነው በቃ የሚሰማኝና የአገልግሎት ዘመንሽን እግዚአብሔር ይባርክ ማለት እወዳለሁ። ዘማሪውንም እግዚአብሔር እድሜ ጤናውን ይስጠው። እንግዲህ እንደዛ ነው የሚባለው። በዚህ ስራ ላይ ሁሉ የተሳተፉትን ለእግዚአብሔር የሆነ ሁሉ በጣም እጅግ ጽሑፍ ድንቅ ስለሆነ ደስ ይላል። ምናልባት በመድኃኔዓለም ደብር የዝማሬ ክፍል ምን የሚያስገርምሽ ነገር አለ? አንዳንድ የተመለከትኳቸው ነገር አለ። እዚህ ሀገር ተወልደው ያደጉ አሊያም ደግሞ ከኢትዮጵያ በልጅነታቸው መጥተው እዚህ ሀገር ላይ እንዲሁ በቤተ ክርስቲያን ውስጥ በደንብ ተይዘው በቤተ ክርስቲያን አስተምሮት ውስጥ ሆነው በዝማሬ የሚያገለግሉ በተለያየ እዚህ ሀገር ላይ ያው ይሄ ሰመሩ ሲዝን በተለይ በግራጁዌሽን ፕሮግራም ላይ በጣም የሰርብ አገልግሎት ይሰጣሉ እና በጣም የሚያስቀኑ ልጆች አሉ እና ምናልባት በሃይማኖትሽ ተስፋ እንዳለሽ ገባሽ አይደለ? እዚህ ሀገር ላይ ባለሽ ነፃነት ልክ እንደዚህ በብዙ መንገድ ይጠፋሉ የሚባሉ ልጆች እንዲህ ተሰብስበው ወደ ቤተ ክርስቲያን ወደ መንፈሳዊ ሕይወት ውስጥ መጥተው በዝማሬ ቤተ ክርስቲያንን ሲያገለግሉ ህዝቡን ሲያገለግሉ ስትመለከቺ በጣም ተስፋ አለሽ። ምክንያቱም ይሄ ሀገር ለመጥፋት ቅርብ የሆነ ነው እና በመድኃኔዓለም እንደው በደብሩ የዝማሬ ክፍል ውስጥ ምን የሚያስገርምሽ ነገር አለ? በተለይ ባለፈው አይቻለሁ እና መሳሪያ የሚጫወቱ ልጆች ነበሩ። የሙዚቃ መሳሪያ መሰንቆ፣ ክራር፣ ከበሮውንም ያው የኛ ያሬዳዊ ዜማ እንደመሆኑ መጠን ቤተክርስቲያን የምትፈቅዳቸው የሙዚቃ መሳሪያዎች አሉ እና እነዛ ላይ እየሰሩ ያሉ ልጆች አሉ እና በጣም እጅግ በጣም ደስ የሚል ነገር ነበረ። በአጠቃላይ ያለው ሁኔታ እስቲ እንዴት ነው ገልጪልኝ? እሺ፣ ቆንጆ ጥያቄ ነው የጠየቀው። ምክንያቱም አሁን እንግዲህ ልጆች
ቤተክርስቲያን ስንገዛ ልብ ብለህ ካየህ እዚህ ሲገዛ ቤተክርስቲያኑ ቢልዲንጉ የድሮ ቤተክርስቲያኖች የነጮቹን ነው የምልህ ምእመናቸው ከጄኔሬሽን ሲመጣ መንምኖ እናቶች አባቶች ብቻ ትላልቅ ሰዎች የተወሰኑ ቀርተው ነው። አሁን ለምሳሌ መድኃኔዓለም ቤተክርስቲያን አሁን ያለንበት ሲገዛ የተወሰኑ እናትና አባቶች ብቻ ቀርተው አዲስ ትውልድ ላይ ስለሌሉ አዳዲስ ትውልዶች ስለሌሉ መሸጥ ኖሮባቸው ነው የሸጡት በፊት የነበሩ። አሁን ይሄ የኛ ዕጣ እንዳይሆን በጣም መስራት አለብን። ምክንያቱም እዚህ እኛ ስናረጅስ እኛ ስናልፍስ የትኛው ጄኔሬሽን ማስቀጠል አለበት አይደለ? ሃይማኖታቸውን ልጆቻችንን ሃይማኖታቸውን ባህላቸውን ሁሉም ካልቸሩንም ሃይማኖቱንም ሁሉን ነገር አንድ ላይ አስይዘው አስተምረን በዛ ደግሞ በደንብ ፕራውድ እንዲሰማቸው እንዲያፍሩበት ምናምን ሳይሆን በደስታ ተቀብለው አምነውበት እንዲጓዙ የማድረጉን ትልቅ ስራ በየቤተክርስቲያኑ እየተሰራ ነው። አሁን በጣም በዋነኛነት ፎከስ ተደርጎ እየተሰራ ያለው ልጆች ላይ ነው በየቦታው። ቢኮዝ ችግሩ ቀላል ችግር እንዳልሆነ ወይም ሊያመጣ የሚችለው ኮንሲኩዌንስ ቀላል እንዳልሆነ አውቋል፣ በየቤተክርስቲያኑ ታውቋል። እና ስለዚህ አሁን እኛ ጋር የሚያስገርሙኝ ቅድም እንዳልከው አይታቸዋል አንተም አይደለም? ያኔ አሁን ስንዘምር ዙሪያውን የነበሩት የመጀመሪያውን ሮ ይዘው የነበሩት እዚህ ተወልደው ያደጉ ልጆች ከመጀመሪያው ጀምሮ ትምህርቱን እያስተማሩ ህፃናት ክፍል አለ። አሁን ቤተክርስቲያን ውስጥ የህፃናት ክፍል አለ ሰንበት ትምህርት ቤት ውስጥ። ካደጉ በኋላ ደግሞ ያዳጊያን አለ፣ የወጣቶች አለ። እንደየእድሜያቸው በሚገባቸው ትምህርት በሚመጠናቸው እየተማሩ በራሳቸውም ቋንቋ በአማርኛም በደንብ እየተማሩ ነው የመጡት እና አሁን ላይ ደግሞ ብዙዎቹ በጣም ብዙ ኢንትረስት እያሳዩ ነው የቤተክርስቲያን ትምህርት ላይ፣ መዝሙር ላይ፣ ማስተማሩም መማሩም ላይ። እንዳልከው ደግሞ የመሳሪያ የሚጫወቱ ልጆች ብዙ አሉ እዚሁ። አሁን ባለፈው አንተ ሜንሽን ያደረግከው የመላከ ሰላም ቀሲስ ደጀኔ የኛ የቤተክርስቲያናችን የደብረ ሰላም አስተዳዳሪ ናቸው። የእሳቸው ልጅ ነው ራሱ እንግዲህ ተምሮ ሲያጅበን የነበረው ያኔ በመሳሪያ ሲጫወት የነበረው ክራሩን እሱ ነው። ዲያቆን አትናቴዎስ ይባላል። እና እነሱ ሌሎችም አሉ ብዙ አሉ እየተማሩ ያሉ አሁንም እና ከኋላ ሲዘምሩ አይታቸዋል የነበሩት ወጣቶችም እዚሁ ተወልደው ያደጉ ልጆች ናቸው። በጣም ልቤን ሙልት የሚያደርገው የሚያስደስተኝ ስትናገረው ራሱ ቅድም ከውስጤ እየወጣ ነበር ሳቅ። እና ለምንድነው መሰለህ አንድም ተተኪ ካላፈራን ምን እንዴት ነው አሁን አንድ አስተማሪ ለምሳሌ አሁን እኔ ራሴን አስተማሪ እያረኩኝ ምናምን አይደለም፣ ያው እዛ ላይ ካሉት ዘማሪዎች አንዷ ስለሆንኩኝ ነው። አንድም አንድ አስተማሪ ተማሪዎች ካላፈራ እንደሱ ነው በደንብ ሊያስተምሩ የሚችሉ ሌላውን ሊያስተምሩ የሚችሉ ወይም ደግሞ ያስተማራቸውን ነገር ይዘው መውጣት የሚችሉ ሰዎች ካላፈራ ምንድን ነው ያስተማሪው ትርፉ? የሱ እውቀት ምንም አይደለም። እሱ አስተምሮ ያልፋል። የሆነ ጊዜ ላይ ማስተማር የማይችልበት ህይወትም ያልፋል አይደል? እና እነኚህ ልጆች እኔ ከጊዜ በኋላ ያየሁት ነገር ደግሞ ኢንትረስታቸው መዝሙር ላይ በጣም ሳይ መቅረብ እኔም እግዚአብሔር በረዳኝ መጠን እየቀረብኳቸው አወራቸዋለሁ። ይወዳሉ፣ ሰው ደስ ይላቸዋል። አሁን እኛም ስናወራቸው ምናምን አቴንሽን ስንሰጣቸው እና ጋይድ በምችለው መጠን ጋይድ ለማድረግም እሞክራለሁ። በዚህ እንደዚህ ብታረጉ እነሱም የሆነ ነገር ሲኖራቸው መዝሙር ሲዘምሩ ይልኩልኛል። ቲጂ እስኪ የኒዩ እንደዚህ ነው ወይ እንዴት እናድርገው ቆንጆ ነው ወይ ምናምን ይሉኛል። እንዲዘምሩ ደግሞ በእንግሊዝኛ እኔም አሁን ፍቃድ ሰጥቻቸዋለሁ። ከኔም መዝሙሮች አሉ ብዙ አሁን በርባንን ጨምሮ ማለት ነው። በርባንን እኔ ተተርጉሞ በእንግሊዝኛ ደግሞ እንዲዘምሩ ዘምሩ። በእንግሊዝኛ ደግሞ እንግሊዝኛ ለሚሰሙ ቋንቋ ሊያግደን ሊገድበን አይገባም። እግዚአብሔርን በማመስገን በአምልኮ ዙሪያ ላይ ምናምን የተባባልን እናወራለን እና የልጆቹ ኢንትረስት አብሶ ቀርበህ ቁጭ ብለህ ስታወራቸው በቤተክርስቲያን ላይ በእግዚአብሔር ላይ እነኚህ ኮሌጅ ያሉ ልጆች ናቸው፣ እዚህም ያሉ አሉ እና እንደውም አንዴ በቃ እያለቀስኩ ነው የተመለስኩት። እግዚአብሔር ወይ ድካማቸውን የእናቴ አባት ድካም ከንቱ ያላደረክ ምንም ሳንሰራ ግን ስራ እንደሰራን አድርገህ የምትቆጥርልንና የምትከፍል የምትሰጣ እንዲሁ በቃ እንዲሁ በነፃ የምትሰጥ አምላክ እያልኩ እያለቀስኩ ተመለሱ። ቢካዝ
ሻይ ልንጠጣ ወጥተን የሚሉ ነገር ፈተና ነበረኝ። እንዲህ የሚል መዝሙር ዘምሬ ገባሁኝ፣ ተረጋጋሁ። በዚህ ዘመን እዚህ ተወልዶ አድገው መባረክን በቃ ጠንቅቀው አውቀውታል። በቃ ትልቅ ፈተና ነበረኝ። በጣም ስትረስድ አውት ስሆን ይሄን መዝሙር እያዳመጥኩኝ ተረጋጋሁኝ። በቃ እግዚአብሔር ጉልበት ይሆነኛል አልኩ። አጥንቼ ገባሁ። አይድድ ወል ምናምን እከሌን ደውዬ ጸልይልኝ አልኩኝ። በቃ ጸሎት ከዛ አባታችን አብሮ አለልኝ። ደን ሪላክስ አደረግኩኝ በደንብ። ይሄ በጣም ትልቅ በቃ ይሄ ነው ትሩፋት። ይሄ ነው በቃ እንግዲህ እውነት ቤተሰቦቻችን በእውነት ተሰርተዋል እና የብዙ ሰው ስሬት ውጤቶች ናቸው። የቤተሰቦቻቸው ብቻ አይደሉም። ቤተክርስቲያን ያሉ አባቶች ቤተክርስቲያን የሚያቀድም እንዳልኩ ነው። አሁን አገልጋይ ሲባል ብዙ ጊዜ ሰው የሚያየው ውጭ ወጥቶ ወይ ፕሮግራም ይመራውን ወይ የሚዘምረውን ወይ የሚያስተምረውን ነው። ውስጥ ሆነው የሚሰሩ በጣም ብዙ ትልልቅ ስራዎችን የሚሰሩ ጸጋ የተሰጣቸው ሰዎች አሉ እና እነሱ የሰሯቸው ልጆች ናቸው። ያስተምሯቸዋል። ስነ ምግባርን፣ የሃይማኖትን ትምህርት ሁሉን አብረው ያስተምሯቸዋል። ቤተሰብም ሁሉም ኢትዮጵያ እንዳደግንበት የብዙ እንትን ውጤቶች አይደለን እኛ እንደዛ ነው ያደጉት ልጆቹ እና ወደፊትም ይሄ መቀጠል አለበት። በጣም ልባችንን የሚሞላው ነው። እንደ እውነት ሂደው ሩጫ ስለማያልቅ እስከሚያልቅ ድረስ ህይወታችን ሩጫ ስለማያልቅ እንደው እንደዚህ አይነት ደስ የሚል ነገር እኔም ብዙ መናገር እንትን ይለኛል ያሰጋኛል እና ግን የሰይጣን ጆሮ ይደፈን። ቅዱስ ሚካኤል የረገጠው ጠላት አሁን የሚርገጥልን አሜን፣ ይጠብቅልን ልጆቻችንን በእውነት እና በጣም ያስጨርሳቸው መጨረሻቸውን ያሳምረው እንጂ በጥሩ ሁኔታ ተረካቢዎች አሉን ብለህ ልብህን ነፍተህ እንድታወራ የሚያረጉ ናቸው። ይጠብቃቸው ግን መድኃኒዓለም እንደው በወሬ እንትን አንበልባቸው እና ለጠየቀኝ ጥያቄ ግን በጣም ወደፊትም ቤተሰቦች ልጅን ወደ ቤተክርስቲያን ማምጣት መባረክ ነው። አሁን ግራጁዌሽን ላይ ካየህ ቤተክርስቲያን ልጆች ብዙ ጊዜ እንደውም ከካሌጅ ነው ከሃይ ስኩል ሲመረቁ የካሌጅ ዲግሪ ይዘው ነው የሚወጡት። አሶሲየት ዲግሪ ይዘው ምን ብለው ብዙ ጊዜ እንደው ድሮ ከሰማ እናት አባቶች ኧረ እንደው ቤተክርስቲያን አበዛ ልጅ እንደው ላይማር ነው ትምህርቱን ሊሰም ግን የቤተክርስቲያን ወደ እግዚአብሔር በቀረብክ ቁጥር ወደ ቤተክርስቲያን በቀረብክ ቁጥር አእምሮህም እየተከፈተ እየተረጋጋ የእግዚአብሔር እርዳታ እየጨመረልሻል የትምህርቱ ምናምን በቃ ነው የሚመጣው እና ልጆቻችሁን ወደ ቤተክርስቲያን ማቅረብ እጅግ በጣም ትርፋማ ነው የሚያደርገው። እንግዲህ እስቲ በዚህ ነገር ላይ ዴንቨር ላይ እንደሚታወቀው ብዙ ሰዎች እንዲሁ ከክራይም ጋር በተያያዘ ብዙ ልጆች ሲሞቱ እናውቃለን። ምናልባት እዚህ ሀገር ላይ ዴንቨር ላይ እንደው በተለይ በሁሉም አሜሪካን ስቴት ማለት በሚቻል ደረጃ የአበሻ ኮሚኒቲ ልጆች በብዙ አይነት ሁኔታ ሲጠፉ እንመለከታለን። ይሄ ከድራግ ጋር ምንድን ነው የሚባለው ኦቨርዶዝ ምናምን በመውሰድ ራስ ማጥፋት፣ እንደገና ደግሞ ትምህርት ቤት ውስጥ ክራይም ከወንጀል ጋር ቤተሰብ እንደው ክትትል በምን በኩል ይህን ሲፈጽም አለማወቄ ብለው በጸጸት ቤተሰቦች ራሳቸውን እስኪወጉ ድረስ የሚሆን ይደረጋል። ጉዳዩ ሲፈጸሙ አይተናል። እዚህ ዴንቨር ላይ እንደውም የአንድ ሰሞን ትልቁ እንደው በየቤቱ እንዳይገባ ሰው ይፈራ ነበረ። የወለደ ሁሉ ይፈራ ነበረ። ዴንቨር ላይ በጣም በስፋት እንዲህ አይነት ወንጀሎች ነበሩ። የኮሚኒቲያችን ሰዎች ልጆች ራሳቸውን ማጥፋት እንደው ከስትረስ ጋር ከዚህ ከድራግ ኦቨርዶዝ ጋር ከምናምን ጋር አልባሌ ቦታ ከመዋል እና ለቤተሰብ ምን መልዕክት ታስተላልፊያለሽ? አንቺ በቤተ ክርስቲያን ውስጥ እያየሽ ነው የልጆችን መለወጥ፣ ለቤተሰቦች ምን ያህል እፎይታ እየፈጠሩ እንዳሉ እየተመለከትሽ ነው እና ምናልባት አሁንም ልጆቻቸውን በስስት ይዘው እንደው ከጉያቸው አለቅም የሚሉ ቤተሰቦች ደግሞ አሉ። ቤተ ክርስቲያን እነሱ መሄድ ባይመቻቸው ልጃቸውን መልቀቅ እንደው ፍራቻ የሚሆንባቸው አሉ። ግን በእምነት ቤተሰብ ልጆቹን የቅርብ ክትትል እያደረጉ ነገር ግን ወደ ቤተ ክርስቲያን እንዲልኩ ምን አይነት መልእክት ማስተላለፍ ትፈልጊያለሽ? ይሄን አሁን እኔ የመምከር እውነት ለማውራት የመምከር ደረጃ ላይ ደርሻለሁ። እኔ ህጻናት ናቸው ልጆች የኔ ልጆች እና ገና ወደፊት ሊጠብቅ የሚችል ሊመጣ የሚችለውን ያው ብልጥ ሰው ከጎረቤት ከአብሮ ካለው ይማራል ነው አይደል? እና ቤተክርስቲያን ውስጥ ብዙ እናቶች አባቶች አለው ልጆች አለው
ካሁን በፊት ያድገው ካሌጅ ይገባሉ። አሁን ላይ በየጊዜው ነው እኛም እየተማርን የመጣ ነው። ካሁን በፊት የሄዱ ልጆች ይሄንን ማድረግ ነበረብን፣ በዚህ ምክንያት እንዲሆኗል። ስለዚህ አሁን ለሚቀጥሉት ልጆች ደግሞ ይሄንን እናድርግ እያለ እየተማርክ ነው። ገና ወርክ ኢን ፕሮግረስ ነው አሁን ወደፊትም ቢሆንና ካየሁት አብሶ አሁን እንዳልኩ ከቅርብ ጊዜ ወዲህ ደግሞ ልጆቹን ሰብስቤ መጫወት ጀምረናል። እነሱ መዝሙር ላይ በጣም ኢንትረስት ስላላቸው እንደ ዘማሪም እንደ እናትም ስለሚያዩኝ እየሰበሰብኩ ለብሬክ ሲመጡ ሻይ እንጠጣ ብዬ በብዙ ነገር ዙሪያ ፍሪሊ እንድናወራ አረጋቸዋለሁ። ከዛ ጊዜ ያየሁት ነገር ግን አብሶ ደግሞ በፊትም ያው የታወቀ ነው እኮ ቤተክርስቲያን ማምጣት ልጅን የትርፍ ነው እንጂ ምንም አይነት ጉዳት የለው እውነት ለማውራት እና አሁን ደግሞ በይበልጥ ያየሁት ዋው ያልኩት ኢማጂን እንግዲህ ከዚህ ሂደው ኮሌጅ ነው ያሉት። እኛም እኮ ኮሌጅ ገብተን አይተነዋል። በልጅነት እኮ ከእናት ከአባት ተለይተህ ሂደህ ምን አይነት ተይዞ የነበረ ልጅ ድንገት ሙሉ ፍሪደም ስትሰጠው ማለት ነው እና በምን ደረጃ ብታዘጋጀው በምንም አይነት ደረጃ ብታዘጋጀው ለዛ ፍሪደም ዝግጁ ሊሆን አይችልም በዛ እድሜ ማለት ነው እና ብዙ ነገሮች ደግሞ ከብዙ አይነት ልጆች ጋር ነው እንደው እኛ እንኳን ባይሆን ኢትዮጵያ አሁን ስትሄድ ወደ ኮሌጅ ብትሄድ አንድ አይነት ሰው ነው፣ አንድ አይነት ማህበረሰብ ነው፣ በአንድ አይነት ሁኔታ ያደገ ነው አይደለ የምትገናኘው። ያው የተለያየ ነገር ይኖራል ኦፍ ኮርስ፣ ካልቸሩ ግን አንድ አይነት ነው። እዚህ ግን የሚገቡበትን አስብ፣ ብዙ አይነት ካልቸር ያለበት፣ ብዙ አይነት እምነት ያለበት፣ ጭራሽ ኦርቶዶክስ ተዋህዶ የሚባል እምነት መኖሩን ሁሉ ማያውቅ ምን ለምንድን ነው ጾሙት የሚባልበት ምንም ክሉ ያለውም የሌለ ብዙ አይነት ሰው ጋር ነው የሚገቡት። በዛ ላይ ሙሉ ፍሪደም አላቸው። የት መጣህ የሚላቸው አሁን የለም። አሁን በዛ ላይ ደግሞ ህጻናት ናቸው። እዚህ ሀገር ደግሞ ሲያድጉ ምስኪኖች ናቸው። እንደኛ እንኳን ብልጡ ነው ውጪ እንደ ልብ ተልከው ምናምን አይደለም ያደጉት። ስለዚህ ምን አይነት ውድቀትና ምን አይነት ስትራግል እንደሚገጥማቸው አስበዋል። በዚህ ሁሉ መሀል ግን እነኚህ ልጆች ያለፉበት ያለውን ከቤተ ክርስቲያን ያገኟትን ነገር ሳይ በእውነት ነው ልብህን ነው የሚነካ። በጣም ነው የተደሰትኩት። በጣም ነው እግዚአብሔርን ያመሰገንኩት። አልኩ እኮ ያዩታል ያውቁታል እኮ ስለ ድራጉም ስለ ያሉት ነገር ምንም አውርተናል። ጾማቸውን እየጾሙ ምግብ ሳያገኙ እየተቸገሩ ከቤት ታስሮ አምጡልን አስራችሁ እዚህ የለም እያሉ የጾም ምግብ ቶሎ እንደ ፋስት ፉድ ሊቀባቡ የሚችሉትን ይዘው ማጅን ሲጨንቃቸው እየጸለዩ ደውለው አብራችሁ ጸልዩልን እያሉ ሲደክማቸው እየዘመሩ እየበረቱ ትልቅ ስንቅ ነው ያስያዝናቸው። አውቀንም ይሁን ሳናውቅ ዝም ብሎ በልምድም ያመጣ ሊኖር ይችላል። እግዚአብሔር በምንም መንገድና ብቻና ቤተክርስቲያንምና ከቤትህም ከልብህምና ልብ መጀመሪያ ያው የልብ እግር ነው አይደል የሚቀድመው። በቤትህም ሆነ እኮ ወደ እግዚአብሔር ትቀርባለህ አይደል? ግን ያው ደግሞ በማህበር ወደ ቤተክርስቲያን ደግሞ መምጣት አለብን አንድ ላይ እግዚአብሔርን ወደምናመሰግንበት ቦታና ብዙ ነገር ሊማሩ የሚችሉበት ቦታ ስለሆነ ቤት የምታስተምሯቸው እንዳለ ሆኖ ወደ ቤተክርስቲያን ደግሞ ይዞ መምጣት መልእክት ያው ለተመልካችም ለእናት ለአባትም በዚህ በማልችለው በትንሽ አንደበቴ የምናገረው እኔ የደረሱ ልጆች ኖሮኝ አይደለም፣ ግን ብዙ ልጆችን ቤተክርስቲያን በአገልግሎት ያየኋቸው ሰክሰሶች ስላሉ ቤተክርስቲያን በማቅረባቸው ያየሁት ነገር ስላለ ልጆቻችሁን ከልጅነታቸው ጀምሮ ወደ ቤተክርስቲያን አምጧቸው። የቤተክርስቲያንን ጣዕም ይወቁ። እጣኑ ማጠንቱ የሚሽተታቸው ሁሉን ነፍሳቸውም ስጋቸውም ነው የሚያርፈው ቤተክርስቲያን ሲመጣና ያ ስንቅ ነው የሚሆናቸው ሳናቀው የምንሰጣቸውና መንፈስ ቅዱስ ደግሞ ይነካቸዋል እዛው ሆነው። በጣም ማምለጫችን አንድና አንድ እግዚአብሔር ነው። አሁን ካልካቸው ነገሮች ሁሉ ማምለጫችን እግዚአብሔር ነው። እግዚአብሔርን ሙጥኝ ብለን ነው በጸሎትና በልመና መብርሃንን ይዘን ነው ቅዱሳንን ይዘን ነው ልናመልጥ የምንችለው እንጂ ከባድ ነው። አስተምረህ የምትዘልቀው አይደለም። ስለዚህ መልእክቴ ይሄ ነው። ከእግዚአብሔር ቤት አንራቅ። ቢዚ መሆን ላይፍ ከባድ ነው። እዚህ ምንም 10 ቢዚ ብንሆን ለስጋችን ሮጠን ነፍሳችንን ካላተረፍን ምን ይጠቅመናል? ስለዚህ ቅድሚያ ሊሰጠው የሚገባው ቆይችን ሰርቼ ወደ ቤተክርስቲያን ሄዳለሁ ሳይሆን ቤተክርስቲያን እየሄድን ደሞችን እንድሰራ እርዳኝ፣
ይሄን እንድጨርስ እርዳኝ ነው ማለት ያለብን እንጂ ጨርሰን የምንመጣበት አይደለም። በጉብዝና ወራት ፈጣሪን አስብ ነው። እውነት ነው። በጣም ቆንጆ መልእክት ነው። ሰው ዓለሙን አትርፎ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ስለዚህ ብዙዎቻችን 18 ሰዓት 16 ሰዓት ከልክ በላይ የሆኑ አንዳንድ ክሬዲቶች ይኖራሉ። ይሄ አንዱን ቤት ሳትጨርሺ ሁለተኛ ቤት ስትገዢ የሁለተኛውና የአንደኛው ቤት ሞርጌጅ ኦቨር ይሆናል። ለዛ ሲባል ልጆችን መርሳት፣ መሯሯጥ፣ እንደው በትዳርሽም ራሱ ከባል ጋር አለመገናኘት፣ ጊዜ አለመሰጣጣት፣ በዛ መሀል ልጆች ያመልጣሉ። የሆነ ጊዜ ካመለጡሽ ያን ነገር በጸጸት የምትተኪው ነገር አይደለም እና እንደዛ እንዳይሆን ቤተሰቦች ከምንም በላይ ኢንቨስትመንታችሁ ልጆቻችሁ ላይ ይሁን እና ሁል ጊዜ ተማሪ በምርቃት ቦታ ላይ ስራ ለመስራት ተጠርቼ ሄዳለሁ ወይ ስቴጅ ሆስት ለማድረግ ሙዚቃ ምናምን ሲሄድ ግን እላለሁ ለቤተሰብ ዛሬ ቀን ኢንቨስትመንታቸውን ያተረፉበት ቀን በቃ ኢንቨስት አድርገው ያተረፉበትን ትርፍ የሚቆጥሩበት ቀን ነው እና እዚህ ሀገር ልጅ ወልዶ ልጅ አስተምሮ አሳድጎ አስተምሮ ለቁም ነገር ማድረስ ማስመረቅ ማለት ምንም ሳይነካው ይሄ የእግዚአብሔር እጅ ታክሎበት እንግዲህ ጸሎትም ተሰምቶ ነውና ቤተሰቦች ልጆቻችን ወደ ቤተክርስቲያን ወደ መልካም ቦታ መላክ ትልቅ ጥቅም አለው። የሚጎዳ ነገር የለውም ነው። ምናልባት ተያያዥነት አለው። በአሜሪካን ለሚገኙ በወጣትነት በወጣትነት ዘመናቸው ብርቱ በሆኑበት ጊዜ ሙሉ ጤና በኖራቸው ጊዜ ይሄ ኢነርጂው አላር አቅሙ ባላቸው ጊዜ ያሉ ወጣቶችን እንደው ብዙ የሚጠፉ ሰዎች አሉ። ውሏቸው እንደው ከፍለሽም እኮ ማያስደስት ቦታ ሰላም የማይሰጥ ቦታ የሚውል ሰው አለ እና እንደው ሌላ ነገሩን ቀስ በቀስ መታረቅ ይችላሉ። ነገር ግን በወጣትነት ዘመን ቤተክርስቲያንን እንደማገልገል የሚያስደስት ነገር አለ። እስቲ እሱንም እና ለወጣቱም አንቺም አሁንም ወጣት ነሽ እኮ ገባሻ? የወለደ ሁሉ አረጀ ማለት አይደለም። እግዚአብሔር ይመስገን ወጣት ነሽ። ገና እግዚአብሔርን ለማገልገል በጣም የሚገርም ኢነርጂ ያለሽ ሰው ነሽ። ህልም ያለሽ ሰው ነሽ። ለልጆችሽ መኖር እንዳለብሽ በማመንሽ ብቻ በዛ ውስጥ ደግሞ የምታገኙ ደግሞ ሌላ ኢነርጂ አለና እንደ ወጣቶችን አንቺ በወጣት ከልጅነት ጀምሮ ያገኘሽው ጥቅም አለ። አንቺ ያገኘሽውን ጥቅም አጋሪን አካፊን። ስለዚህ ለወጣቱ የምትመክሪው 18 እነዚህም ወጣቶች አሁን ከአንድ ስራ ወደ አንድ ስራ ሽፍት እያደረጉ ለቤተ ክርስቲያን ጊዜ የሌላቸው አሉ። ኢቭን እንዲህ ንግስ የሆኑ ክብረ በዓላት ሃይማኖታዊ በዓላት ሲኖሩ እንኳን የማይመቻቸው ሰዎች አሉ እንደው እና የምታስተላልፍ እንደው ሁሉ ነገር ከልክ አያልፍምና ዓለምን በልክ አድርጎ የገንዘብ ማሳደዱንም ሌላ ዓለሙንም በልክ አድርጎ ከእግዚአብሔር ጋር እንደው የመገናኘት ለወጣቶች የምታስተላልፊው መልእክት ምንድን ነው? ቤተ ክርስቲያንስ በምስ ደረጃ ወጣቶችን ትፈልጋለች? እኔ እንግዲህ የማስተላልፈው እኔ ያው ገና ከወጣትነት ጀምሮ ነው ወደ ቤተ ክርስቲያን የቀረብኩትኝ ወደ አገልግሎቱ የቀረብኩትኝ እና በጥፍ በድርብ አተረፍኩበት። ምናልባት እግዚአብሔር እንደው አሁን እግዚአብሔር ረዳኝ ብዬ የማስባቸው ነገሮች በዓለም ዙሪያ ነገሮች ካሉ ከቤቱ ስላለው የሆኑ ነገሮች ናቸው። ቤት ውስጥ ስላለው የተጠበቅኩት እና እርዳታውን ያገኘሁበት ምክንያቱም እንዳልኩ ነው። እግዚአብሔር እኮ ሁሉንም እኮ ነው የሚረዳው። ዝናብ ሲያዘንብ እኮ ላመነኝ ላላመነኝ ብሎ አይደለም አይደለ? እግዚአብሔር ሎት ስብሐትና እግዚአብሔር የለም የሚለው ሁሉንም ለሁሉም ነው የሚያዘንበው። በቸርነቱ የሚያረጋቸው ብዙ ነገሮች አሉ። እኔ ስላመንኩ ይሄ ክፍያ ምናምን የሚባል አይነት አይደለም። ሲጀምር በቸርነቱ ነው እንጂ በቂ ነገር ሰርተን ያገኘነው ነገር ኖሮ አይደለም። ግን እቤቱ ስትሆን የምትጠቀመው እንዴት ነው መሰለ? እንዳልኩት አሁን ቅድም ልጆቹንም እንዳልኩት ስላገለገልኩ ያገኘሁት ክፍያ አይደለም። ቅድም እንደዘመርነው መዝሙር ነው። እኔ በጣም ስለምወደው ነው መዝሙር። በየሄድኩበት ሳልዘምረው አልወርድም። ከኔ ሆነ የሰጠኸኝ ምሰጥህ ባይኖረኝም አንተ የሰጠኸኝን ነው ምሰጥህ አይደለ እያልን ነው የምንዘምረው። ሰተነው ክፍያ ድረስ የሚያደርሰን ነገር የለም። በኃጢአት የተጨማለቅን ነው ቸርነቱን ያቆመን። ግን ቤቱ ስትሆን የሚይዙህና የሚገድቡ ነገሮች አሉ። እዛ በመሆን ብቻ የምትታቀብበትና የምትጠበቅበት ነገርም አለ። ወጣትነትን ቤተክርስቲያን ስትሆን የሚያልፉ ዓለም ላይ ያሉ ብዙ ነገሮች አሉ፣ ሳታውቀው የሚያልፍ ማለት ነው። እና እኔ በጣም ወጣት ሆኜ ነው በጣም አሁን የምናወራቸው አይነት ልጆች እድሜ ላይ ሆኜ እኔ መጣሁት እዚህ ስመጣና
ቤተክርስቲያን ውስጥ ሆኜ ስለመጣሁኝ ግን ካለፈ በኋላ ነው ይሄም አለ እንዴ ብለም ኦሬዲ ማቹሪቲ ከጨመረ በኋላ በዛ ሰዓት ያ ነገር አጋጥሞኝ ቢሆን ግን እንዲህ ብዬ ላላልፈው የምችልበት ነገር ድብቅ አድርጎ ያሳልፋል እና አውቄ ጎብዤ ተምሬ ወይም ደግሞ እኔ ስላገለገልኩ ክፍያ አይደለም እግዚአብሔር ቸር ስለሆነ ግን እንዴት አድርጎ ደብቆ እንደሚያሳልፍ ቤተክርስቲያን ውስጥ ስትሆን አገልግሎት ውስጥ ከእግዚአብሔር ጋር ስትሆን የሚያልፉልህ ነገሮች ችግሮች ብዙ አሉ በአንጻሩ ደግሞ የምታገኛቸው ብዙ ጥቅሞች አሉ ቁጭ ብለህ ስትማር ትምህርቱ ራሱ ቅዳሴው አገልግሎቱ ምኑም ሁሉ ነገር ብቻ ከሰውም ትማራለህ ከራስም ከአገልግሎቱ በብዙ እያደክ ነው የምትመጣው እና ወጣትነትን ለእግዚአብሔር ቤት መስጠት ማትረፍ ብቻ ነው ያለው እውነት ለማውራት ማትረፍ ብቻ ነው እኔ ከራሴ ተሞክሮ ለዛ ነው ያየሁት በእውነት ምንም ችግር የለውም እኮ ወድቆም እኮ መነሳት አለ አይደል ወድቆም እግዚአብሔር ይረዳ ይነሳል እንደዛም እንዳትሆን ሳትሆን ሁሉ ያሳልፋል ቤት ውስጥ ስትሆን እና ተመስገን ነው እኔ የኔ ተሞክሮ ይሄ ነው ብዙ ስራ በጣም ሰራ ነበር ትምህርት ማር ነበር በማንኛውም ጊዜ ግን ማልደራደረውና በፍጹም ከድርድር ውስጥ ማላስገባው እግዚአብሔር ይመስገንና እሱ ስለረዳኝ ነገር ቢኖር ቤተክርስቲያን መሄድን ወይም ደግሞ አገልግሎትን ከቤተክርስቲያን አለመራቅ አንዱ ክራይቴሪያ ነው አሁን ሁለት ስራ መስራት ፈልጋለሁ በዚህ ሰሞን ብዬ ምል ጊዜ ያኔ ልጅ ያለው ከሁለቱ ስራ ጋራ ግን እሁድን አይነካም እሁድ ጠዋት ሄጄ ያችን በረከቴን ካላገኘው የሳምንቱን ሙሉ ስትረሴን ሄጄ ካላወጣው እንዴት ይሆናል እንዴ መጀመሪያ ጽድቁና መንግስቱና ጽድቁን እሺ ነው አይደል ከዛ ሁሉም ይጨመርላችኋል ነው ተባለ እና ምን ዓለም ላይ ስለምንኖር ዓለም ታቋቋናለች ብዙ ነገር አለብን እዚህ ስንኖር ደግሞ ለኛ ብቻ አይደለም ለቤተሰብም ኢትዮጵያም ሚኖር ብዙ ሰው አለ እና ያንን ስንኖር ግን ባርኮ በስሙት በሆነ መንገድ የሚያሳልፈን መጀመሪያ ፕራይመሪሊ የምንፈልገው ነገር እግዚአብሔር ሲሆን ነው ብዬ ነው ማስበውና እኔ ብዙ ተጠቅሜያለሁ እናንተም ደግሞ ኑና ቤተክርስቲያን እግዚአብሔርን ቀርቡና ተጠቃሚዎች ሁኑ ነው በስጋም በነፍስም በጣም ጥሩ እንግዲህ ያየ የቀመሰው ያውቀዋልና ቀምሰዋለች አይተዋለች ጥቅሙንም ታውቀዋለችና የዚህ ጥቅም ተካፋይ ሁኑ እያለችን ነው እኔም ይሄ አሳሳቢ ስለሆነ ነው እኔም ከጠፉት አንዱ ነኝና እግዚአብሔር ይመስገን ግን ቀዳሜ ባጥቢያዬ ማርያም ቤተክርስቲያን ግሽን ማርያም በተቻለኝ መጠን መቅደስ ገብቼ አስቀድሼ ልጄን አቁርቤ ስመለስ የሚሰጠኝ ቀዳሜ እንደኔ በቃ የሆነ እንዴት ነው ጫካ የነበረ ጸጉሩን የተቆረጠ ሰው የሚቀል መንፈስ የለም የዛን ያህል ከውስጤ ጀምሮ የሚሰማኝ ስሜት አለ በቃ የሆነ የሚቀለኝ ነገር አለና ያ ማለት ሁሉ ጊዜ ደግሞ ቢደረግ ጊዜ ኖሮ እንደዛ ነው ግን ጊዜ ይያለንም ደግሞ የቤተ ክርስቲያን የሚሆን ጊዜ ባንሰስት ለማለት ነው እንኳን ማርያም ማረችኝ ማርያም ታኑር አሜን 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 እንዴ ምን እያልኩ ነው ምን እያስባለኝ ነው እንዴ ምን አልክ ትክክል እኮ ነው ያልከው ልጅ ወለድኩኝ እኮ ነው የምልህ ልጅ አገኘሁ እንደ አባቴ የሚያየኝ እንደ ልጄ ማየው አባቴ የሚለኝ ልጄ የሚለው ልጅ አገኘሁ እኮ ነው የምልህ ልጅ ወለድኩኝ ምንድን ነው የሚለኝ ምንድን ነው የሚያወራው አስረጂው ማለቱ ድጋፍና ፍቅር የሚፈልግ ልጅ አግኝቶ እሱን ለመርዳት በመወሰኑ ደስ ብሎት አልገባኝም በደንብ አስረጂኝ አባት ሆንኩ እያለ ነው በዚህ አጋጣሚ የማማ ዘውዲቱ የህፃናት መርጃ ማዕከል በዴንቨር ኮሎራዶ ጁላይ 5 እዚሁ ኮሎራዶ ዳግማዊ ግሽን ማርያም ቤተክርስቲያን አዳራሽ ውስጥ ተዘጋጅተን እንጠብቃለን በጣም ደስ ይላል በጣም በዚህ ነው በዚህ የበረከት ስራ ላይ ሁሉም የኔ የበጎ በረከት ስራ እንዲካፈል ፕሮግራሙ እድሉም ተመቻችቷል ገሚሱ እናት ገሚሱ አባት ይሆናል ታዲያ ከዚህ በላይ ደስታ አለ እግዚአብሔር አክብራችሁ በእውነት አሜን ወንድሜ የማይቀርበት ታላቅ የበረከት ስራ ጁላይ 5 ከ3 ፒኤም እስከ 7 ፒኤም በማማ ዘውዲቱ የህፃናት መርጃ ማዕከል ህፃናትን ለማገዝ የተዘጋጀ በዴንቨር ግሽን ማርያም ቤተክርስቲያን አዳራሽ። ሰላም ጤና ይስጥልኝ ውድ የዶርዜዮ ቲዩብ ቤተሰቦች፣ አሁንም የምንገኘው ዶርዜዮ ቲዩብ ላይ ነው። እየተመለከታችሁን እንደሆነ ይሰማናል። ቆንጆ ቆይታ እያሳለፍን ነው ከተወዳጇና እንግዲህ
በአገልግሎቷ በደንብ ከምትታወቀው ብርቷ ዘማሪ ትዕግስት ስለሺ ጋር ቆንጆ ቆይታ እያደረግን ነው። አስተማሪ የሆኑ ነገሮችንም እንግዲህ ለማህበረሰቡ በተለይ በዚህ በሰሜን አሜሪካን እንግዲህ ለምንገኝ በጣም ኢምፖርታንት የሆኑ ሜሴጆችንም እያስተላለፍን እንገኛለን። በእውነት ከቲጂ ጋር አንድ ቀን ቢወራ ምንም አይነት ድብርት የለም። ደስ እያለ ነው የሚወራው እና ከአንደበቷ እንደው የሚወጡ ነገሮች ሁሉ እንደ ዝማሬዋ ነው ንግግሯም ለማለት ነው። ምናልባት ቲጂዬ የመድኃኔዓለም ቤተክርስቲያን አዲስ የራሱን ህንፃ ለማስገንባት ቦታዎች ሁሉ አልቀው ምናልባት ፕሮሰሶችን ሁሉ ጨርሰው ወደ አክሽን ለመግባት የተቃረበ እንዳለ ኢንፎርሜሽኖች እንደው በጭምጭምታ ሰምቻለሁ እና ምናልባት ዲቴል በማናውቀው ነገር ላይ እንደ ቤተክርስቲያን መግለጫ ትሰጣለች። እኛ ብዙም በዛ ላይ ባናወራ፣ ነገር ግን ቤተክርስቲያን ምናልባት በዚህ ጉዳይ ላይ ጥሪ ብታቀርብና አክሽን ወደሚባለው ጉዞ ቢጀመር እንደ መድኃኔዓለም ቤተክርስቲያን አገልጋይ መድኃኔዓለም ሲባል ያው ከፍለን ሳይሆን በተገኘው ደብር ላይ በተጠራሽበት ደብር ላይ ከዛም አልፎ ቤት ለቤት አገልግሎት የምትሰጪ እንደሆን ሻቃሉ በቤት ለቤት ስል ሊመረቃት ትልልቅ ፕሮግራሞች ላይ እና የምታስተላልፊው መልእክት ምንድን ነው? እሺ ያው የምናውቀውንም ትንሽ ነገር ብንናገርም ጥሩ ነው አይዲያ። ምክንያቱም አላማው ሞር ሰውን ዝግጁ እንዲሆን ያደርገዋል ብዬ ገምታለሁ። ቤተክርስቲያኑ መገዛትና መሰራት አላማ። ምክንያቱም አሁን ያለንበት ቤተክርስቲያን የጠበበው ሞር ልጆች አሁን ራሱ ሰመር ላይ አይደል ያለነው የልጆች ትምህርት ቤት ወጥተዋል እና ሰመር ስኩል ተጀምሯል። ቤተክርስቲያን ከ9 ሰዓት እስከ 3 ሰዓት ድረስ እዛው ሙሉ ቀን እየዋሉ ኤቭሪ ሰመር እንደዚህ ያስተምራሉ። ሰንበት ትምህርት ቤቱ ማለት እዛ መድኃኔዓለም ቤተክርስቲያን ተማሪዎች ይማራሉ። በቃ ተመዝግቦ ለአንድ ወር እዛው ይቀጥላሉ። እረፍታቸው እንዳይባክን እዛ ነው። እረፍታቸውም አይባክንም። እንደጨረሱ ትምህርት ትንሽ አንድ 15 ቀን 3 ሳምንት ምናምን ይጠበቅና ከዛ አሁን ትምህርት ላይ ናቸው። ስለዚህ በደንብ ሂደው ተምረው ብዙ ነገር ነው የሚማሩት። በጣም ብዙ ነገር ነው። ምን ነገር ይማራሉ? እስቲ እሺ፣ የቤተክርስቲያን ትምህርት ይማራሉ፣ ስርዓተ ቤተክርስቲያን ይማራሉ፣ ካልቸር እና ስነ ስርዓት ይማራሉ፣ አማርኛ ቋንቋ ይማራሉ። አደግ ያሉት ደግሞ ስርዓተ ቅዳሴ ምንም ሁሉን ነገርም ይማራሉ። በየክፍል በክፍል ተደርጎ ኮሌጅ ያሉ ልጆች አስተማሪዎችም አሉ። ደግሞ ተምሮ ማስተማር ይባላል አይደለ? እነሱን አስተምረው በደንብ አስተማሪዎች እነሱን አስተምረው እንግሊዝኛ በሚናገሩ ቋንቋቸውን በሚናገሩ ልጆች ሲማሩ ደግሞ ሞር ተቀባይነትም ወይም ደግሞ አንደርስታንድ የማድረግም ጉዳይ ስለሚኖር ሰንበት ትምህርት ቤቱ ከላይ ሞኒተር እያደረገ ልጆቹን አሰማርቶ አሁን እንግዲህ በነፊቱ ቦት ወይ ነው። አሁን ህፃናቱ ይማራሉ። ከኮሌጅ የመጡት ልጆች ደግሞ ብሬካቸውን እያስተማሩ ተምረው ነው እኮ የሚያስተምሩት። ያን አሁን እኔ ለምሳሌ ልጄ ይዞ የመጣው አሳይመንት ሳነበው ዋው ይህንን እያስተማሩ ነው እነኚህ ከኮሌጅ የመጡት ልጆች ብዬ እኔ ተደነቅኩ። በቃ ምስጢረ ስላሴን ነው በእንግሊዝኛ እንዴት አድርጎ ልጄ ሸምድዶት ምናምን ፕራውድ ሆኖ ሲያወራ በጣም ደስ አለኝ። አሁን እነኚህ ልጆች ይሄንን መጀመሪያ ራሳቸው ይማሩታል፣ ከዛ ያስተምራሉ። ነገ ተጠያቂዎች ናቸው። ምንድነው ሃይማኖት? እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ ሲል ይህንን የቤተክርስቲያንን ትምህርት ፕራውድሊ በደንብ መናገር የሚችሉ ልጆች አብረን እያፈራን እና ሰመር ኮርስ አለ ሁሌ በየአመቱ ነው ያለው እና ሰመር ኮርሱ ላይ ችግር ተፈጠረ። ቦታ እየጠበበ ሰመር ኮርሱ ላይ ብቻ አይደለም እሁድም ትምህርት አለ። ብዙ ፍላጎት ብዙ አለ፣ ቦታው ግን አልቻለም። ቦታ አልቻለም፣ አቅርቦት አልቻለም። መድኃኔዓለም ቦታውን ታውቀዋለህ፣ ከፊት መጫወቻ ላይ አስፋልት ምን አለ፣ እዛ ላይ ልጆች እንዲህ ተደርድረው ህፃናቱን እየጠበቁ ነው ብሬክ ሪሰስ ላይ የሚጫወቱት። ሌላም እሁድም ሁሌ ቅዳሜና እሁድም ትምህርት አለ። እሁድ ከቅዳሴም በኋላ ምን እንዲህ አይነት ታይሞች ላይ ልጆችን በሚያስተምሩበት ጊዜ የቦታ ጥበት እና የመቅረብ ያለበት አቅርቦት ችግር ገጥሞናል። ምዕመኑም እየሰፋም ስለሆነ በዚህ ምክንያት በዋነኝነት ግን ልጆች ላይ ለሚሰራው ስራ እርዳታ እንዲሆን
እሱን ያማከለ ነው አዲስ ቤተክርስቲያን ያስፈልገ ኦኬ እና እሱን ባማከለ ሁኔታ ነው ቤተክርስቲያኑ የሚሰራው ትምህርት ቤቶች ይኖሩታል ክፍሎች ምናምን በደንብ የተደራጀ ይኖራል ስለዚህ ይሄ ቤተክርስቲያንን እግዚአብሔርን ቤት መስራት እንዳለ ሆኖ በዋነኝነት ደግሞ ልጆች ላይ ወደፊት የሚቀጥል ትውልድ ላይ ለመስራት የሚመች ስለሆነ በደንብ ተባብሮ ልጅ ስላለህ ብቻ አይደለም አሁን ይሄ ስለ ልጅ ብቻ አይደለም ቤተክርስቲያን ማን ነው የሚያስቀጥለው ታዲያ ትውልድ መኖር አለበት ተረካቢ መኖር አለበት ስለዚህ ሁሉም ሰው ሬዲ ሆኖ መጠበቅ አለበት ያው አባላት ያልሆናችሁ ሌላ አጥቢያ ላይ አባልነት የሌላችሁ የትም ቤተክርስቲያን አባልነት የሌላችሁ ሰዎች አሁን መታችሁ ብትመዘገቡ አባልነት አንዱ ትልቁ ጥቅም እሱ ነው ለምንድነው ባንክ ሲበደሩ ብዙ ጊዜ የቸገራቸው ዲቴሉን አናቅም ላልከው እኔ ያው ሲናገሩ መተው ሪፖርት ሲያቀርቡ ከሰማናቸው አንዱ ችግር ባንክ ሪፖርት ሲጠይቅ ማን ነው ክሬዲት ሲጠየቅ በዋነኝነት የሚያው ያለህን ብር ብቻ ሳይሆን ምን ያህል አባላት በቋሚነት የአባልነት መዋጮቻቸውን ይከፍላሉ ምን ያህል አባላት አላችሁ የሚለው ነው በዋነኝነት የሚታየው እና አባልነት ተመዝግባችሁ ሌላ አጥቢያ ላይ የሌላችሁ ሰዎች ለዚህ የተቀደሰ ሐሳብ በእግዚአብሔር ፍቅር ጋብዛችኋለሁና አባልነት ተመዝገቡ እና ቤተክርስቲያናችሁን እምነታችሁን የሚረዳ ወደፊት ትውልድ የሚያስቀጥል ለልጆቻችሁ የሚሆን ነገር ስለሆነ የሚሰራ ዓላማው እሱ ስለሆነ ሬዲዮናችሁ ጠብቁ ነው ያ ስለዚህ ቤተክርስቲያን በማንኛውም ሰዓት ጥሪ ታደርግ ትችላለች ጥሪው የምታደርግበት ሰዓት ግን ቤተክርስቲያንን መስማትና ክርስቲያናዊ መልስ መስጠት ያስፈልጋል ካሁኑ አባል በመሆን መጀመር ማለት ነው በጣም ጥሩ እንግዲህ እንደሰማችሁት ነው የዚህ የዴንቨር አይደለ የዴንቨር ደብረ ምህረት ደብረ ሰላም መድኃኔዓለም ቤተክርስቲያን አዲስ የራሱን ህንጻ በጣም ትልቅ ቦታ የራሱ እንዳለው አውቃለሁ እዛ ቦታ ላይ ለመገንባት ነው ምናልባት ወደ 6 እና ምንድነው የሚባለው ከፒያሳ ማርኬት ወደ ላይ ወደዛ ነው ምናልባት በመላው አሜሪካን የምትገኙ ከአሜሪካን ውጪ የምትገኙ ህዝበ ክርስቲያን እንግዲህ በቤተክርስቲያን ልጅነት የምታምኑ ቤተክርስቲያንን በማገዝ የምታምኑ ሁሉ በቤተክርስቲያን ውስጥ ብዙ ከሌሊት ማህሌት ጀምሮ ቆሞ የሚያገለግሉ ባልተስተካከለ ሁኔታ በዝማሬ የሚያገለግሉ በማስተባበር የሚያስተምሩ በማስተማር የሚያገለግሉ ብዙዎች አሉና እኛ ደግሞ ቢያንስ ደግሞ እንግዲህ በገንዘብ ቤተክርስቲያንን ማገዝ የሚቻለው አንዳንዶች ደግሞ እንግዲህ አእምሮአዊ እገዛ የሚባል አለ ባለሙያዎችም ሊሆን ይችላሉ ብቻ ቤተክርስቲያን ጥሪ ባደረገች ሰዓት ሁሉም የቤተክርስቲያንን ድምፅ ሰምቶ አስፈላጊውን ምላሽ መስጠት ትውልድን ማስቀጠል ነው ብለን እናምናለን ነው መልእክቷም እኔም የምስማማበት ነው ሁላችንም በተቻልንበት ለቀጣዩ ትውልድ በማሰብ ቤተክርስቲያንን ለማሻገር ቅድም ከተናገረችው አንድ መልእክት ደስ ያለኝ ነገር እነዛ ቤተክርስቲያኑን የሸጡት ሰዎች ልጆቻቸው ላይ ሳይሰሩ ቆዩና ባነሱ ቁጥር እናትና አባት በቃ ማለት ያረጁ ሰዎች በቀሩ ሰዓት በቃ እምነቱን ማረጅ ማምለኩም በቃ እርጅና ተጫጫ ነው ስለዚህ ቤተክርስቲያንን ሽጦ መገላገል ነው ፎይ ማለት ነው ወደ አልጋ መሄድ ነው ወደ ሆነ ቦታ መሄድ ነው እና ያ እንዳይሆን ትውልድ መቀጠል ስላለ ቤተክርስቲያንን መቀጠል ስላለባት ቤተክርስቲያን ለዓለም ሰላም ትልቅ አስተዋጽኦ ስላላት ብለን እናስባለን እንግዲህ እኔም እንድባረክ መጀመሪያ ጸልይልኝ አንቺንም ማለት እፈልጋለሁ አስቢኝ በማንኛውም ሁኔታ በተለይ አስቢኝ መርቂኝም እላለሁ ደግሞ ለቤተ ክርስቲያን ልጅነት መርቂኝ በስራዬ እንደው ቀጣይ ለትውልድ የሚጠቅም ነገር እንድሰራ እግዚአብሔር አንደበቴን እንዲባርከው እንድሰማ በሰዎች ዘንድ እንድወደድ ሞገስ እንዲሰጠኝ እለምናለሁ ይሄ አድንቆትን መጨብጨብን ፉጨትን አክብሮትን እሱን ሁሉ ለእግዚአብሔር እላለሁ ግን ለእኔ የሚያስፈልገኝ በሰዎች ዘንድ እወደድ ዘንድ ሞገስ ያስፈልገኛል ከዛ ደግሞ አንደበቴ ደግሞ እንደው ርቱ እንዲሆን በእግዚአብሔር የተሞላ እንዲሆን እፈልጋለሁ ያንን ጸልይልኝ ማለት እፈልጋለሁ አስቢ መድኃኔዓለም ያስበን ሁላችንንም ቴንክ ዩ
እንግዲህ ከተነገረን ነገር ሁሉ አንድም የሚጣል የለም። ሁሉም ቁም ነገር በጆሮም በልብም ሰርጾ የሚገባ ነው። እንግዲህ ቤተክርስቲያን ጥሪ ባደረገች ሰዓት መገኘት አስፈላጊ ነገር ለቤተክርስቲያን ማድረግ አስፈላጊ ነው ብለን እናምናለን። እኔም እንድባረክ እንግዲህ ውዷ እህቴ ጸልይልኝ፣ በጸሎትሽ አስቢኝ፣ ከዛ ደግሞ እንደው መርቂኝ አይደለ? ምክንያቱም የድሮ እናቶቻችን አባቶቻችን የሆነ እድሜ ላይ ሲደርሱ ነው ምርቃታቸው የሚሰራው ይባላል አይደለ? የአሁን ወጣት ደግሞ ምናልባት እድሜንም ታውቂዋለሽ፣ ያው 70-80 ለሆኑ ለነበሩት ነው አይደለ? ቢበዛ 80 ቢበዛ የሚባለው ለሆነ ዘመን ነው። የአሁኖቹ እናውቀዋለን እና ይደርሰኛል ብዬ ስለማስብ ምርቃትሽን መርቂ፣ በልብሽ መርቂ። በስተመጨረሻ ግን የምስጋና መልእክት ካለሽ ለፈጣሪ ለታላቁ ለሻላይ ለሆነው አምላካችን ሁሉ ለማይሳነው ለምሕረት አምላክ የፍቅር አምላክ ለእግዚአብሔርም ምስጋናሽንም ማስተላለፍ የምትፈልጊው መልእክትም ደግሞ ካለሽ ደግሞ ከማጠቃለያችን በፊት እሱን አድርሽና በአንድ መዝሙር አጠርባለች መዝሙር ይሳመታለች። እሺ እንግዲህ ጸልልኝ ባልከው መድኃኒዓለም ሁላችንም እንግዲህ በጸሎት ያስበን፣ እርስ በርስ እግዚአብሔር ያስበን ሁላችንንም። አንተንም ደግሞ እንግዲህ በስራ የምታድግ ሁን። እንግዲህ የኔ ምርቃት ከምንም ይሆን ሳይሆን በስራ የምታድጉን ከኃጢአት በቀር የምትመኘውን ነገር ሁሉ መድኃኒዓለም አይንሳህ። እንደተመኘኸው መጀመሪያም ስናወራ ብለኸኝ እንደነበረው ወደ ቤቱ የምትመጣበት ለሱ ምስጋና የተሰጠህን ጸጋ በጣም የሚያምር ድምፅ እንዳለ ሰምቻለሁ እና እሱን ለእሱ ምስጋና የምታቀርብበት እግዚአብሔርን የምታመሰግንበት አሁን ከቀረብከውም ደግሞ እጥፍ በላይ መጥተህ በአገልግሎት የምናገኘ ያድርግልን። የተመኘኸውን ያሰብከውን ሁሉ ከኃጢአት በቀር መድኃኒዓለም እንግዲህ ይፈጽምልን። እኔ ምስጋና ቸሩ መድኃኒዓለምን በጣም በጣም ሰላም፣ ፍቅር ለሀገራችን፣ ለቤተክርስቲያን፣ ለሕዝባችን ሁሉ ይስጥልን። ማመሰግነው መድኃኒዓለም እናቴ ቅድስት ድንግል ማርያም በጣም ሚስጥረኝ ቅርቤ ናት። በጣም በቃ እሷሌ ፍቅር ልዩ ነው። መድኃኒዓለም አባት ኢየሱስ ክርስቶስ እናት ሆና እንድትሰጠን እንድትሆነን ስለሰጠን በጣም በጣም ነው የማመሰግነው። እንግዲህ ሁላችንንም በሰላም በጤና ጠብቆ ከኃጢአት አርቆ ወደ ንስሐ አቅርቦ ለስጋው ደግሞ አቅርቦ እንግዲህ ያቆየን። ክፉ አሰማን፣ ሀገራችንን ይጠብቅን። አሜን አሜን አሜን። እንግዲህ መዝጊያችን ምን ነው በሁለት ብቻ እንዳትሉ ዩቱብ ላይ የገባችሁ ትዕግስት ስለሺ ብላችሁ ግቡ፣ መዝሙሯን አድምጡ፣ ተባረኩበት። በስራም ሰዓት አድምጡት፣ በመኝታችሁ ሰዓት ላይ ለእንቅልፋችሁ ለመንፈሳችሁ አድምጡት ማለት እወዳለሁ። ምክንያቱም የመዝሙርን የቅድም ፕሮሰስ አውቃችሁታል። እንግዲህ መዝሙርን ለመስራት ምን ያህል ጥንቃቄ እንዳለው፣ ምን ያህል ጊዜ ማብሰልሰል፣ ምን ያህል ጊዜ ማብሰል፣ ምን ያህል ጊዜ እንደሚቆይ ታውቁታላችሁ። እና በዛ ሁሉ ድካም ውስጥ ለአማኙ የሚሰጥ ትልቅ ስጦታ ስለሆነ ልናከብረው፣ ልንጠብቀው፣ እንደገና ደግሞ ልንደግፈው የሚገባል ብዬ አስባለሁ። እንግዲህ ሶስተኛ ዝማሬዋን ደግሞ በዚህ ፕሮግራም ላይ አጠር ባለ መልኩ ለመሸጋገሪያ እንዲሆን ለመሰነባበቻ እንዲሆን ታዜ ትዘምርናለች። እንድንወሰነች ድንግል ማርያም እግዚአብሔር አብን መስላለች፣ እግዚአብሔር አብን መስላለች። የአምላኬ እናት እግዚአብሔር አብን መስላለች፣ እግዚአብሔር አብን መስላለች። እርሱን ስሙት እንዳለ እርሱን ስሙት ብላለች። ልጄን ስሙት እንዳለ ልጄን ስሙት ብላለች። ድንግል ማርያም እግዚአብሔር አብን
መስላለች እግዚአብሔር አብን መስላለች የአምላኬ እናት እግዚአብሔር አብን መስላለች እግዚአብሔር አብን መስላለች እርሱን ስሙት እንዳለ እርሱን ስሙት ብላለች ልጄን ስሙት እንዳለ ልጄን ስሙት ብላለች ባህርይ ዘእምባሕርይ አካል ዘእምአካል ወልድም ከእግዚአብሔር አብ ቅድመ ዓለም ተወልዷል ድህረ ዓለምም ጌታ ሲወለድ ከማርያም እመቤታችን ፍጹም ሕማም የለባትም ዘመንሽ ዘመን የሆነ አለ እግዚአብሔር አብ ዘመንሽ ዘመን የሆነ አለ እግዚአብሔር አብ ቅድመ ዓለም የወለደው ሲወለድ ከማርያም ቅድመ ዓለም የወለደው ሲወለድ ከማርያም ዝማሬ መላእክት ያሰማልን። ባህሪ ቅጥሩ ነበር ማለቅ ስላለበት መቋጨት ስላለበት መዝጋት ስላለበት ፕሮግራማችን ማብቂያው ላይ ደረሰ። መልካሙን ሁሉ በመመኘት እግዚአብሔር አምላክ የአገልግሎት ዘመንሽን እንዲባርከው ቀሪ ዘመንሽ ለብዙዎች የምትዳረሽበት በብዙዎች መንፈስ ላይ በብዙዎች ሕይወት ላይ ደግሞ አንዲትን መንፈሳዊነትን እንግዲህ በሁሉም ላይ እንድታስተላልፍ እንድታቆይ እግዚአብሔር አምላክ ዘመንሽን ይባርክ። በጣም እጅግ አድርጌ አከብርሻለሁ። ምናልባት ወደፊት ደግሞ በሶስተኛው ዝማሬ አልበምሽ ስትመጪ ደግሞ ምናልባት ከዛ ላይ አብረን ቁጭ ብለን በዛ ላይ ፕሮሰሱ ምን ይመስል ነበር፣ ሂደቱ ምን ይመስል ነበረ፣ ደስታውስ በስተመጨረሻ ስኬቱ ምን ይመስል ነበር ቢለው አብረን እናወራለን። ለዛሬ ግን በዚህ አበቃ። እግዚአብሔር ይስጥልኝ። አንተ ማክበረህ እንጫወት ብለህ ስለጠራኸኝ ደስ ይለኛል፣ ደስ ብሎኛል። በጣም ነው የማመሰግነው። እንግዲህ ባጎደልኩኝ ደግሞ ያስተካከላችሁ ስሙን ባጎደልን እላለሁኝ። እግዚአብሔር ይስጥልኝ። አሜን። ውድ የዶርዜዎቱ ቤተሰቦች በጣም እጅግ ደስ የሚል ቆይታ ነበረን። በእውነት ለእኔም የመጀመሪያ ጊዜ ተሞክሮዬ ነው። ለካስ ይቻላል የሚለውን አይቻለሁ እና ምናልባት ብዙ ሌላ ተቃራኒ አይነት ህይወት ነበረኝ ብዬ አስባለሁ። ቅርብም ይመጣ ምክንያቱም ሁላችንም ስንቀርበው ስንሞክረው መሆን እንደምንችል መቅረብ እንደምንችል እግዚአብሔርን ያመነ ደግሞ ሁሉንም ነገር ማድረግ እንደሚችል በእግዚአብሔር ስም ጀምሬ በእግዚአብሔር ስም ጨርሼዋለሁና ለሁሉም ነገር እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባረክ። በሌላ ቪዲዮ እንገናኛለን። ለዛሬ የነበረን ቆይታ እዚህ ያበቃን። ቸር ሰንብቱ።